ባለጊዜ የሚለውን ያልቀበልም እንድቀበላቸው ነው። አዎ ኦሮሞ ባለጊዜ ነው ብሎ ያስባል ማለት ነው። አዎ ስለ አንተ ስላሰብክ ነው ያልቀበልም። እኔ ቲፒኤልኤፍ የሚባል ፓርቲ ነው በነገራችን ላይ ፎር ዲስ ማተር አማራ የሚባል ማንነት የሰጠ እንጂ አማራ የሚባል ማንነት አልነበረም። ይሄንን ፕሮፌሰር መስፍን ወልደማርያም ቆይ አትልከሽ አቃለሁ እታለም እኔ ይገባኛል ስሜትሽ። ይኸውልሽ አዳምጪ፣ በጣም ተሰቃይቷል አቃለሁ። ዋት ያስከፈለው ዋጋ ተቃውሞ ሲወጣ ኢትዮጵያዊ አይደለም አትኖርም ከተባለ እንደዛ አይደለም። ባይ ስሜታዊ አትሁኝ። ዘመነ ካሴ ያለ ንገራት ነው በእንደዚህ አይደለም። ቆይ ሳሚ አንዴ ቆይ። ይኸውልሽ እታለም አዳምጪኝ። ይኸውልሽ በደምብ ስሚኝ፣ እኔ ስሚኝ። አንዳንድ ጊዜ እኔ እንዳንቺ አይነቶቹን የትግራይ ልጆች ነኝ በጣም ነው የማዝነው። ለምን ስንናገርም አትሰሙንም ነበር ያለው ተው እንል ነበር። ግን ይሄ ጀጋኑነን የሚሉት ነገር አላቸው። አሁን የምትሆነ ይገባኛል ከምንም በላይ እውነቴን ነው። ለመሰለሽ አንድ ነገር ልንገራቸው። ደሴ ላይ እንዳውም ቪዲዮ ፖስትቼ ነበር ፈልጌ መልሼ ፖስትላቸዋለሁ ፌስቡክ ላይ። የሆኑ ልጆች ተማረኩ እና እነዛ ልጆች አምጥተን አናገርኳቸው። አንገታቸው ላይ የሆነ ነገር አስረዋል። ሁሉም እንደዚህ እዚህ ላይ ክር ነገርና የሆነች በላስቲክ የተቋጠረች ነገር አለቻቸው እና እዚህ ያለው ሀሽ ነው የሚያጨሱት እሱ ነው ምናምን ተብሎ ስለሚወራ ምንድነው እሱ እስቲ አውልቂው አልኳት። ሴት ልጅ ናት። ምንድነው እሱ ስላት እመት ነው አለች። እመት ምን ሊያደርግልሽ ያሽ? የማርያም እመት ነው እናቴ አምጥታልኝ ነው እና ማርያም ትጠብቅሽ ብላ አለች። ሰው ልገይ እየመጣሽ ትጠብቅሽ ማለት ምን ማለት ነው? ስለ አይ እኔ ልገል አልመጣሁም እና ስል ታናሽ ወንድም አለኝ እኔ ካልሄድኩኝ ወንድሜን ይወስዱታል እሱ ትንሽ ስለሆነ እኔ መጣሁ አለች። እኔ እውነቴን ነው የምነግርሽ ጦርነት መቆም አለበት ያልኩት ያንካየው በኋላ እነዛ ልጆች ከኔ ልጆች ያንሳሉ በእድሜ። በጣም ነው ያዘንኩት። ከሁሉም ልጆቼ ሳይሆን ከትልቆቹ ያንሳሉ እና ልጄን ያየሁት እዛ ጋር ልክ እኔ ትግራይ ውስጥ ብሆን እነዚህ ልጆች ቢኖሩኝ ሳይፈልጉ አምጥቶ ያስገድላቸዋል ማለት ነው። እና ይገባኛል። እዛ ጋር ነው ጦርነት ያስጠላኝ። እዛ ጋር ነው ትግል የሚለው ነገር ራሱ ራሴን ደግሜ እንድጠይቅ ያደርገኝ። እውነቴን ነው የምነግርሽ። ይሄ ነገር እንዴት ነው ወዴት ነው የምንሄደው እያልኩኝ ማለት ነው። እነዛ ልጆች በጣም ህፃናት ልጆች ካየሁ በኋላ እንዳውም እያከምናቸው ምናምን ነው ቪዲዮ የተለቀቀው። እውነቴን ነው አልቅሻለሁ። ምንም ሆኖ አይደለም። ቢያገኙ ግን እነሱ ይገሉኝ ነበር። ስለተማረኩ ነው እንጂ እነሱ በተነገራቸው ምን ባላቸው እኔም በእጅ ቢያገኙኝ ይገሉኝ ነበር። እና ያንቺ ስሜት ይገባኛል። ግን ስህተት ተሰርቷል። ገብቶሻል? ያን ሁላ ህዝብ የትግራይን ህዝብ በዚህ ብሔር ፖለቲካ ውስጥ ደፍቆ ለዚህ መከራ ዋጋ እንዲከፍል ያደረገው ቲፒኤልኤፍ ያ ስለዚህ በፊት ብሔረሰብ የሚባል ኢትዮጵያ ውስጥ አልነበረም እንደ ከህወሓት በፊት ምንድነው የምታወራ? ፖለቲካ የለም የኔ ቆንጆ። አማራ የሚባል አልነበረም? ኦሮሞ አልነበረም? እህት አለ ማዳምጪ። ኖ እናንተ ህወሓት እንደተፈጠራችሁ የምታወሩት እባክሽ አንቺ ባለስልጣን ልጅ ልትሆኚ ትችያለሽ። ቆይ አዳምጪ ፕሊዝ። ከተደማመጥን ነይ ወደ ላይ አዳምጥኩ። ብሔረሰብ ህወሓት አይደለም የፈጠረው። እባክሽ በድንቁርና አታውሪ ከኔ ጋር። በሰላም አውሪ። ይኸውልሽ እኔን አዳምጪ። ህወሓት አይደለም ያመጣው ብሔር ብሔረሰብ የሚባል ነገር አለ ነው። ፖለቲካ የለም እየነገርኩሽ። አማራ የሚባል ፖለቲካ አልነበረም። ትግሬ የሚባል ፖለቲካ አልነበረም። ምናምን የሚባል ፖለቲካ አልነበረም። ብሔር ብሔረሰብ ቤንሻንጉል ብሎ ፖለቲካና መሬት አልነበረም። መሬት ሁሉ የኢትዮጵያኖች ነበር። ኦኬ ይሄንን ያመጣው ቲፒኤልኤፍ በቋንቋ ተማር ብሎ የኢትዮጵያን ህዝብ ልክ ይኸውልሽ መጽሐፍ ቅዱስ ላይ አንድ ሆነው እግዚአብሔር ማግኘት የሚችሉበት ሰዓት ላይ እግዚአብሔር ተናዶ መጥቶ ምን አለ?
የሰው ልጅ እንዳይግባባ ቋንቋውን እንደበላልቅበት አለበለዛ ወደኛ ሊመጡ ነው እኛ ጋር ሊደርሱ ነው አለ። እንደዛ ነው ኢንዳይሬክትሊ ንግግሩ። ስለዚህ ቋንቋውን እንደበላለቀባቸው ለምን አንድ ሆነው በአንድ አይነት ቋንቋ የሰሩት መንኮራኩር አስደንግጧቸው ስለነበር ማለት ቲፒኤልኤፍ ያንን ያደረገው ኢትዮጵያን መጥቶ የተለያየ ቋንቋ እንዲያወሩ አደረጋቸው። በቃ ፈጽሞ መግባቢያ እንዳያጡ አደረጋቸው። ከዛስ ጥላቻ በተለይ አንድን አማራን ለምን የራሳችሁ ዮሐንስ ነው አማርኛን የኢትዮጵያ ቋንቋ ያደረገው። ግን እነሱ መጥተው ይሄ አማራ ጨቆነን ተጫነብን አማርኛ ይላሉ። ዮሐንስ ነው የጫነባቸው። ጀግናችን ብለው የሚያስቀምጡት ዮሐንስ ነው። ከጫነባቸው ዮሐንስ ነው የጫነባቸው። ለምን የኢትዮጵያ ቋንቋ ያደረገው አፄ ዮሐንስ ነው። እና መጥተው ሸዋ ጫነብን፣ ሸዋ እንደዚህ ያደረገን እንዲያደረገን ብለው የኢትዮጵያን ሕዝብ እንዳይግባባ በቋንቋ ከፋፍለው በመሬት ከፋፍለው እነሱ በሚያጣላ መልኩ ማለት ነው። ይታይሽ በሚያጣላ መልኩ ነው። እስካሁን ድረስ እኮ የትግራይ ልጆች ፊንፊኔ ኦሮሞ ነው የሚሉ አሉ። እውነቴን ነው የምነግርሽ። ታሪክ ዳራውን እንኳን አውራ ዕድል ስጠኝ ብዙ ጠብቄያለሁ። አዎ አይ ችግር የለውም። ስሜትሽን ብቻ ኮንትሮል አድርጊ ታወሪያለሽ። ስለዚህ አልነበረም ካለ ለኔ አስረጅኝ እስቲ ልስጥሽ ድሉና ከቲፒኤልኤፍ በፊት እንዲህ የሚባል ያለው መጀመሪያ ልንገርሽ። እኔ በማቀው በትምህርት ስማር ብልጽግና ለኦሮሞ ሰጥቶ መሰለኝ አንድ ነው ልዩነት የለም። የሳንቲም ግልባጭ እንጂ ልዩነት የለም። አንድ ላውራና ስማር ትግሬ የሚል ክልል ነበር ማለቴ ክፍለ ሀገር። ከዛ ቀጥሎ ሲዳሞ ነው ያለው። ከዛ ውጪ በብሔር የተሰየመ ምንም ነገር የለም ኢትዮጵያ። አሁን አውሪ። አመሰግናለሁ። ምን መሰለህ በህወሓት ጊዜ ነው እንደዚህ ክፍፍል የተፈጠረ እንጂ አልነበረም ትላለህ። በደርግ ጊዜም እኮ ይሄ ትግሬ ቆማላ ስትሉት ኬት የመጣ ነው ታዲያ? እኔ ጥያቄ ባላ ስትሉት ቆይ ኬት የመጣ ነበር? እኮ ጠየቅ ቆይ አትበያ ጠየቅ አሳቤ ልግለጽ ነው። በኋላ ትነግረኛለህ። አልጨረስኩም። ኖ ስህተት ነው ያወራሻለሁ። ትንሽ እያውርቼ ነው እንደ የምትመልስ የምትሰጠኝ የራሴ ስድብ ቋንቋ ሁሉም ነው የሚሳደብ። ሰፋ አድርጌ ልንገርህ። ትግሬ ማለት በአማራ ነው ልንገርህ። ትግራዋይ ነው የሚባለው በእኛ ቋንቋ ማለት ነው። አም ሶሪ ሜን ከአንቺ አይነት ሰው ጋር ማውራት አልችልም። ይቅርታ። አይ ምን መስማት ስትፈልጊ እንደገና ሪኩዌስት አድርጊ። ቀጥል እስቲ አንተ። አመሰግናለሁ። ምን መሰለህ አሁን ካለቀህ ደቀቀ በኋላ አሁን ይህን የደነቆረ ትውልድ ብትመክረው አይሰማህ። ድሮ ነበር መጡ ነው መደቆስ ተብሏል። ይሄ እኮ በህዋቶች የደነቆረ እኮ ነው፣ ምንም አይሰማም። አሁን ያለው በህዋት የተፈለፈለውና ያደገው ትውልድ እንኳንም ትግራዋይ የሆነው ሌላው ራሱ አይሰማህ። እልም ብሎ የተሸጠ ነው። ታሪክም አያነብም፣ ታሪክም አይሰማም፣ ትልቆችንም አያዳምጥም። አሁን ባደገው ሁኔታ ነው የሚሄድልን እና እነዚህ አሁን ታሪክ ተመልሰው አያጠኑም። በቃ ወልቃይት የእናንተ ነው ተብሏል፣ የኛ ነው በቃ 4 ነጥብ። ተገለና ይሏል። እናንተ ምን አደረጋችሁ ስትላቸው አይሰሙም። እነዚህ ጋር እንዴት እንደምንኖር በጣም ይገርመኝ። ለማንኛውም ግን ዋናው ወደ ጽምዶ ስመለስ ወደ ጽምዶ ነው ትልቁ ነገር። ይሄ ዝም ብሎ መደነቋቆር ስለሆነ አያስፈልግም። ጽምዶ የአማራ ፋኖ ከጽምዶ ጋር እንዴት አንድ እንደሆነ ለምን ጥቅም ብለው እንደሆነ እሱ ላይ ነው ዛሬ ምን ትንግርቱ ሲያወሩት የዋሉት እነ ዶክተር ሰናይት ከኋላ ሆኖ እነ ብርሃነ መስቀል እነ ዶክተር ሰናይት እና አቶ መስፍን አማን ወዘተ በእነሱ በእነ ማዛ መሐመድ የሚሽከረከረው ቡድን ግን እኮ ኤርትራዊ ናት አይደል? እሷ ሴትዮች ዶክተር ሰናይት ትውልዷን እንደዛ ነው የምትባለው። ግን እኔ ዲቴል እንትኑ የለኝም፣ መረጃው የለኝም። ግን ስራዋ ግን እንደዛ ነው ስትሰራው የከረመችው። ይሄን ነው ጽምዶ እንዲመጣ በዋናነት አምባሳደር ያልሆነ ግን አምባሳደር ብርሃነ መስቀል የሚባል እንድታወቁት ነው። ግን አምባሳደር አይደለም። እሱ ነው የሚዲያ ካውንስል የማህበራት አንድነት እያለ
ጽምዶ እንዲመጣ ካደረጉት አንዱ እነ ኢንጂነር ይልቃል፣ እነ ማዛ መሐመድ፣ እነ ዶክተር ሰናይት ወዘተ እና አቶ መስፍን አማን እነዚህ ሆነው ነው ጽምዶ እንዲመጣ ሲገፋፉ የነበረ። እነኚህ ሰዎች በእስክንድር ላይ ከፍተኛ ዘመቻ በመክፈት ከፍተኛ የሆነ ዘመቻ በመክፈት እስክንድርን ከአማራ ትግል ገለል በማድረግ ዘመነ ካሴ ደግሞ እኔ ካልተመረጥኩ ብሎ በሁሉም ቦታ አንቆ በመያዝ ዛሬ ላይ ላለነው ጽምዶ ያበቃን ከመጀመሪያው ጽምዶ ተሰርቶ ስለመጣ ነውና የተጻመዱት ደግሞ በጣም በሚያሳዝን ሁኔታ ለምን ጦርነት እንኳን እንደገቡ በማያስረዳና በማያሳምን ሁኔታ እንግዲህ አስብ። ኦነግ ከሸዋ መሬት ነጥቆ አገር መሆን ነው የሚፈልግ። ታላቋን ኦሮሚያ መገንባት ወይም ደግሞ መውለድ ነው የሚፈልገው። ህወሓት ደግሞ ከአማራ በተለይ ደግሞ ከጎንደር ክፍለ ሀገር ወልቃይትን ነጥቆ ከወሎ ራያን ነጥቆ አገር መሆን ነው የሚፈልገው። በምንም መለኪያ እንደዚህ ተቋስሎ አብሮ እንደማይኖሩ ያውቁታል። ይህን በሚመኙ ድርጅታቸው ህወሓት የሚባል ቅድም እንዲያው ዘር ያዕቆብ የተናገረው ነገር አለ። ለእኛ ዳንጀር የሚሆነው ሌላ ኃይል ይዘው ቢመጡ ነው አለ። ትክክል ነው። ሌላ ኃይል እንኳን ይዘው ቢመጡ ትንሽ ክፍተት ታገኛለህ። እንደው አሁን ለምሳሌ ባይቶና የሚባል አለ ትግራይ፣ ከኦነግ ደግሞ ሌላ ብቻ ድርጅት ይዘው ቢመጡ ምናልባት ክፍተት ታገኛለህ። ይህ አዲስ ነው ብለህ ለማጣፋት ማለት ነው። ነገር ግን ራሱ ደብረ ጽዮን ለ60 ዓመት ለ40 ዓመት ሲጨፈጭፈን የነበረ ሰውየው ራሱ ተቀምጦ አኖኔል የሚያክል ሐውልት ገንብቶ አማራ እንዲጠፋ አስቀምጦ ሐውልቱ ቁጭ እንዳለ በዘፈንና በመጽሐፍ በተለያየ ትርክት አማራ እንዲጠፋ እንዳስቀመጡ ለአንዱም ይቅርታ ባልጠየቁ ሁኔታ ኦነግም ሲጀመር እስከ መጨረሻው ጦት ቆርጧል ብሎ ህወሓት ያስቀመጠለትን ትርክት ይዞ እህቶቻችን በየትምህርት ቤቱ ሲያርድ የነበረ ድርጅቱ ሳይቀየር ሰዎች ሳይቀየሩ እንዳሉ ሂዶ ዘመነ ካሴ የሚመራው አፋብን የሚባል ጽምዶ ብሎ ሂዶ አብሮ ገጥሟል። ይህን ደግፈው ደግሞ እነ ትንግርቱ ይመጡልሃል። ተመልከት። አሁን እነ ትንግርቱ ኦነግ ናቸው ወይስ የቲፒኤልኤፍ አባል ናቸው? በጣም ነው የሚያሳዝነኝ። አሁን ይህን ድርጅት ባለፈው አቶ ሙስጠፌ ሰምተህ ከሆነ ህወሓት ድጋሚ የሚመጣ ከሆነ የሶማሌ ህዝብ የራሱን ውሳኔ ይወስናል የሚል ንግግር ሲያደርግ አይተሃል። እንግዲህ ህወሓት በሶማሌ ህዝብና በተለየ ሁኔታ በአማራ ደግሞ በጎንደር፣ በሸዋ፣ በወሎ የፈጸመውን ግፍ መኩል አንተን ያልነግርህ። የጄኖሳይድ አጽም የወጣው ወልቃይት ላይ መሰለኝ፣ ሌላ ቦታ አልወጣም። በማውጣት ደረጃ በዩኒቨርሲቲ ደረጃ ተጠንቶ የወጣ እዛ ላይ ነው። ይህ ሁሉ በተቀመጠበት ሁኔታ የአማራን ህዝብ በናቀ ሁኔታ እነዘመነ በድፍረት ህዝብን የማይወደውን እንኳን የአማራ ህዝብ የኢትዮጵያ ብሔር ብሔረሰብ በማይፈልገው ሁኔታ ዕዳ የሌለው የባለ ዕዳ ልጅ ያገባል እንዲሉ ህወሓት ከፈጸመው ወንጀለኛ ጋር አብረው ወንጀል እየተጨማለቁ ይገኛሉ ማለት። ስለዚህ አሁን አብዛኛው አይደለም አማራው የኢትዮጵያ ብሔር ብሔረሰብ የአማራን ትግል ነገ እውን ይሆናል ብሎ የሚጠብቀው አካል በሙሉ ፋኖን ፊቱን እየዞረበት ነው። እኔ ጥያቄ ምንድነው ለሁላችሁም የእነ ትንግርቱን ተውተይና እነሱ ከመጀመሪያው ፈጥረው ስለመጡ ችግር የለባቸውም። አይናቸውን በጨው ጠርገው ነው መጥተው የሚከራከሩን ሊያሳምኑን የሚሞክሩ በጣም ደፋር ናቸው። ነገር ግን ለእኔ ጥያቄ አብይ አህመድ ዱር ስላልወጣ ነው ሀነ ደብረ ጽዮንና ሀነ ጃልማሮ በምንድን ነው አብይ አህመድ በልጦ የሚታየው? እኔ ስላልገባኝ ነው። ቁጭ ብዬ ባስበው ባነሳው ብጥለው እኔ ሊገባኝ አልቻለም። እኔ እንደ ጎንደር አማራ ሆኜ ሳስበው በክፍለ ሀገር እንኳን ልሰበው ብል ከህወሓት በላይ የጨፈጨፈኝ በኢትዮጵያ ምድር አለም በዓለም ውስጥ የለም። ምናልባት ጄኖሳይድ የፈጸመው የናዚ ጀርመን ካልሆነ በስተቀር በጎንደር አማራ ላይ እንደ ናዚ ጀርመን የጨፈጨፈን ህወሓት ነው።
አብይ በዛ ልክ ጨፍጭፈናል ብዬ አላምንም። እንደ አማራ ደግሞ ከፍለን ስናስበው ደግሞ እንደ አማራም ከኦነግ ከህዋት በላይ የጨፈጨፈን በፍጹም የለም ብዬ ነው የማምነው። ራሱ ብልጽግናን አብይንም ወልዶት የሄደ ራሱ ነው። ከመጀመሪያም የምታስታውሱ ከሆነ አንዳንድ የታሰሩት አርፈ የምትቀመጥ እንደሆነ ነፍጠኛ ቁጭ ብላ ለዛ ለኦነግ ነው አገሪቱን ሰተናት ምን ሄድ እያሉ አገር ለመሆን ሲያስፈራሩን የነበረ ዛሬም ተመልሰው ሲሄዱ ከ27 ዓመት አገዛዝ በኋላ ጭናንን የሚያክል ጄኖሳይድ ፈጽመው ሄደው ማይካድራን የሚያክል ጄኖሳይድ ፈጽመው ሄደው ወሎ ላይ ተመልሰው ሲመጡ ወገናችን እንኳን እንዳይበላ በተለያየ ያገዳደል ስልት እንዲሞት ሊጥ ሳይቀር የደፉ ከብቶችን ያቃጠሉ እህቶቻችን የደፈሩ እነሸቴ ሞገስን ሲቪል ነዋሪዎችን የገደሉ የጨፈጨፉ ይህ ሁሉ ተረስቶ ዛሬ ጽምዶ ብለው መጡ። አሁን እነ ትንግርቱ በላይ ለአማራ ጠላት አለ። ምለ የታወቀ ጠላት ነው። እኔ አብይ አሁን ትንግርቱ ከአብይ በላይ ጠላት ነው ብዬ ነው የማምነው እኔ በግሌ። ምክንያቱም አብይ ጨፍጫፊ ነው ካልክ እሱን ልትታገል ስትወጣ አንተን እንቅፋት ሆኖ የሚያሰናክል ነው ዋናው ጠላትህ። ስለዚህ እነኚህ ሰዎች የአማራን ትግል እያንኮላሹ ያሉ አይደሉም ብላችሁ ታስባላችሁ? ጠላቶቻችን በምንስ መለኪያ ነው እዚህ በኋላ የፋኖ ትግል በዚህ ልክ እያራከሱ እውን ይሆናል ብለን የምናስበው? እና እኔ በእውነቱ አማራ የሆናችሁ የነዘመነን አካሄድ ከነዘመነ ጀርባ ደግሞ ያሉት በሸዋ ያሉት ፋኖ በጎንደር ያሉ ፋኖ እነሱም ራሳቸው ተጠያቂ ናቸው። እዚህ ጽምዶ እስካልወጡ ድረስ አሁንም ኮሽን እናደርጋለን። ከወጡ ጥያቄያችን እናነሳለን። ካልወጡ ግን አሁንም እነሱን ጨምረን ወንጀለኛ ከማድረግም ወደኋላ አንልም። በዚህ አጋጣሚ ግን እድለኛው አብይ እንደሆነ ሁላችሁም ልታውቁት ይገባል። ትናንት ህወሓት ወረራ ሲፈጽም አጋጣሚ አብይ እድለኛ የሆነው ሁሉም ብሔር ብሔረሰብ አብይ ጎን ሆኖ ህወሓትን ወግቷል። ዛሬም ደግሞ የተጠላውን ህወሓትን ይዞ ሊመጣ ሲል የኢትዮጵያ ብሔር ብሔረሰብ አብይ ጎን ሆኖ ይህን የተጠላ ህወሓት ለመዋጋት መነሳቱ አይቀርምና በዚህ አጋጣሚ ደግሞ አብሮ ሳንዶች የሚሆነው ፋኖ መሆኑን እንድታውቁት። ምክንያቱም እኛ የምንዋጋው ፋኖ ለመዋጋት ሳይሆን ሁለቱም አገር ሊሆኑ ሁሌ ሲመኙ ሲሰሩም ከመጀመሪያ አገር ለመሆን የተሰሩ ድርጅቶችን ይዞ የሚመጣ አንደኛ ወጥ የሆነ አደረጃጀት ሳትይዝ አይደለም። እንደ አማራ ፋኖ እንደምታውቀው እንደ ጎንደር፣ እንደ ሸዋ፣ እንደ ወሎ፣ እንደ ጎጃም ወጥ የሆነ አደረጃጀት የለውም። አንድ በል ሁለት እንደ አማራ ከፍ ብዬ ብትልም የለም በፍጹም። ሸዋ ከጎንደር፣ ጎንደር ከጎጃም፣ ጎጃም ከወሎ ወጥ የሆነ የፋኖ አደረጃጀት የለውም። በዚህ ሁኔታ ለ60 ዓመት ኤክስፒሪየንስ ያለው ለ60 ዓመት የቁማር ፖለቲካ የለመደን በልቶ ማለፍን የለመደን ድርጅት የሀፓን የበላ ድርጅት ከ60 ዓመት ልምድ በኋላ ዛሬ ገና እርስ በርሱ መግለጫ የሚወጣጣ ፋኖ እንከፍ እያለ ሄዶ ጽምዶ ነኝ ሲል የአማራን ትግል ለማጥፋት እንደ ሀፓ ተበልቶ ራሱንም ለማጥፋት ነው ወይስ እውነት ህወሓት የሚታመን ኦነግ የሚታመን ድርጅት ሆኖ ነው አንድ የሆኑት? እና ይሄን ለሁሉ ነው ለጥያቄ ማቀርበው። እድሉን ስለሰጠ ያመሰግናለሁ። የምንታገለው ይሆናል። ማንማ እጁን አጣጥፎ ቁጭ የሚል የለም። የህወሓት የፈለፈለው ወልቃይትን ሁልጊዜ በህልሙም ተኝቶም ተቀምጦም ሲመኘው የሚያድሩት ተመኝቶት ይቀራል እንጂ በወልቃይት ጉዳይ አንድ ጥይትና አንድ ሰው እስኪቀረን ድረስ መዋጋታችን አይቀርም። ቴንኪው። እኔ በመጀመሪያ ደረጃ ማን ነው ለመኩም ለአጼም በጣም በተደጋጋሚ ስትሉ የሰማኋችሁ እናንተን ስለሆነ ለመኩም ለአጼም አንድ ጥያቄ አለኝ። ቅድም ህገ መንግስቱ ላይ ትግሬ ተብሎ ነው የተጻፈው እያላችሁ ነበረ። እሱን ልታሳዩን ትችላላችሁ? ምናልባት ትግሬ ተብሎ ህገ መንግስቱ ላይ ትግሬ ተብሎ ፌዴሬሽን ምክር ቤት አይደለም እኮ የፌዴሬሽን ምክር ቤት ላይ ትግሬ የሚል የተጻፈውና አመጣልሃል። አሳዩን ነው ልንገረው። እሱን ነገር አሳዩን። ከዛ በጎግል ላይ ተብሎ የተጠቀሰ ለምን ጎግል ላይ ታሳየኛለህ? እኮ ጎግል ላይ ህገ መንግስቱን አውጣና ወይ ማለት አውጣና አሳየን። ቆይ አዳምጠኛ። 42 ፔጅ ህገ መንግስት የራሳችሁ የጻፋችሁት ህገ መንግስት ላይ ትግሬ የሚል አለ እያልክ እየተከራከርክ
አንተ የጻፍከው ላይ ነው ራሳችሁ ጻፋችሁ ህገ መንግስት ላይ ትግሬ የሚል አለ አልክ። ህገ መንግስት አላልኩም እኔ የፌዴሬሽን ምክር ቤት ነው ብለሃል። ቅድም ብለሃል። ቆይ አታመጣም፣ ዞሮ አታመጣም እያልኩ ነው ወንድሜ። ያመጣ ነው ሁሌ እኮ ማሳየው ፔፐር እኮ ነው ወንድሜ። ኧረ ረጋ በል ችግር የለውም። ቴንክ ዩ ሶ ላይክ አንደኛው ይሄ ነው። ይሄ ዝም ብሎ ማለት ሰውን ብሬኖች ማድረግ ትክክል አይደለም። የሚያነብ ሰው አይከተላችሁምና የማይጠይቅ ሰው አይከተላችሁምና የማይሆን መረጃ መስጠት ትክክል አይደለም። ከዛ ሁለተኛ ምንድነው ስትሉ የነበረው ምንድነው ይሄ ከአሊያንስ ጋር በተያያዘ ህወሓት የሚባል ፓርቲ ላይክ የአማራ ህዝብ ጠላት ነው ምናምን ስትሉ ነበረ። የህወሓት ፓርቲውን ብቻ ሳይሆን ህወሓትን አስታካችሁ የትግራይን ህዝብም ለመውቀጥ ስትጠቀሙበት የነበረው ቋንቋ ትክክል አይደለም። ለምሳሌ አጼ ዘርዓ ያዕቆብ አንተ ቲፒኤልኤፍ የሚባል ፓርቲ ነው በነገራችን ላይ ፎር ዲስ ማተር አማራ የሚባል ማንነት የሰጠ እንጂ አማራ የሚባል ማንነት አልነበረም። ይሄንን ፕሮፌሰር መስፍን ወልደማርያም ይሄንን የራሳችሁ ሰው የሆነው ፕሮፌሰር መስፍን ወልደማርያም በአደባባይ የተናገረው ነገር ነው አይደለም። ከኢትዮጵያ ህገ መንግስት ከመጻፉ በፊት አማራ የሚባል ማንነት አልነበረም። በኔ ላይ በማውራት ቆይ ልጨርስና ትጠይቀኛለህ። አይደለም ይሄ አዳምጠኝ። ስፔሻሊ ሰው ጋር ስትገቡ መጀመሪያ ጨርሰኛ አንተ አራሞንም ቆይ እቺን ስማ። መጀመሪያ ትግራዋይ የሚባል ማንነት የለም እያልክ እየተከራከርክ ሚዩት ላድርግ ፕሊዝ። ኖ ሚዩት አታድርግ። ኦኬ አዳምጠኝ። ላውራና ትጠይቀኝ። ኖ እንዴ ማንነቴን እየደፈጠጥክ እንዴት ነው የምፈቅድልህ እንዴ? ከመሆን አንዳንዴ ይኸውልህ ሰው ጋር ነው የገባኸው። ሰው ጋር እያወራ ፈቅጄልህ እኔ መሀል ስገባ አትሊስት ማክበር አለብኝ። አትሊስት ከኔ ላይ ግን ኦቨር በማውራት እኔ አታውራ አልወጣኝም። ግን እኔ ሐሳብ ሲኖረኝ አትሊስት ዝም ብለህ ሰምተኝ መመለስ ትችላለህ። ከኔ ላይ ግን ኦቨር በማውራት ቴክ ኦቨር ማድረግ ምንም በቃ ኮንቨርሴሽኑን እናቁመው ማለት ነው። ለኔ እየላክብኛል ወንድሜ። ይኸውልህ አማራ የሚል ክልል ነው እንጂ ቲፒኤልኤፍ የሰጠው አማራነት አልሰጠንም። ይሄን አስተካክሉ፣ አትሳሳቱ። እኔ ይኸውልህ ቲፒኤልኤፍ የሚባል ስልጣን ላይ ሳይወጣ አያቴ ሐረር ስለሆንን አማራንን የመጣ ነው ከሸዋ ነው ይለኛል። ልስን አማራ ያውም የአያቶቼ ምድር ምንጃር እያለ እያንዳንዱን እያስተማሪ ነው ያደግኩት። ለምን መሰለህ እንደዛ የሚያስተምረኝ? ምክንያቱም አካባቢ ላይ ሌሎች ብሔሮች ስላሉ ማንነቴን እንዳውቅ ማለት ነው። አንተ መተህ አማራነት ቲፒኤልኤፍ ነው የሰጠህ ስትል ይሄ ቲፒኤልኤፍ ለእናንተ የነገራችሁ ፕሮፓጋንዳ ነው። ያን አምጥተህ እዚህ ጋር አታውራው። አማራ የሚል ክልል ሰጥቷል። አዎ ክልሉን ወንድም አዳምጠኝ። አማራ የሚል ክልል ሰጥቷል። አዎ እኔ አልክድብህም። አንደርስታንድ አደረኩ እኮ አይደል? አዎ አንተ አማራነት ሰጠህ ቲፒኤልኤፍ ነው ግን እንዳትል። አንደርስታንድ አደረኩ። ኦኬ ይኸውልህ አንተ ይኸውልህ ትግራዋይ የሚባል ማንነት የለም ትግሬ የሚባል ማንነት ነው ያለው ብለህ ስትናገር ማንም ሚዩት አድርጎ ነው እኛ ከስር ሆነን ሁላ ማለት እኔ አሁን without any empirical evidence አላወራም። እኔ እዚህ ጋር መጥቼ ኦኬ ይኸውልህ empirical evidence ነው አሁን አንተ ጎግል ላይ ልንገርህ ብለህ ማስረጃ የለም። ኖ ቆይ መኩ አውቃለሁ ብለህ አንድ ቅድም ስትናገር የነበረው አሁን መረጃ የለም። አየህ ጎግል ላይ ልንገርህ አልክ የለህም መረጃ። ምን ማለት ነው? የለህም መረጃ አታመጣም መረጃ የለህም። ቅድም ጥያቄ ጠይቄሃለሁ። ቆይ ጎግል ላይ ላምጣልህ አልከኝ። ጎግል ላይ እንኳን የላችሁ ማስረጃ እና መረጃ መቼ ምን እንዳቀርብልህ እንኳን መቼ ፈቀድክልኝ? ሰው የሚከተላችሁ ሰው ይኸውልህ የሚከተላችሁ አሁንም ሰው ይኸውልህ አያነብም አይጠይቅምና በቃ የሚከተለን ሰው አያነብም አይጠይቅም። ዝም ብለን ወንድሜ አሁንም የኛ ኢንተሌክቹዋል ኩዌስችን የሚያደርግ ነገር ፕሊዝ ሚውት አድርግ። ቆይ ይኸውላችሁ አይደለም ይኸውልህ ዲስሪስፔክት እያደ ፍራቻ ከመሰለም ላወርድ ይችላል። ፍራቻ ከመሰለ ላወርድ ይችላል። እንደዚህ መቼ ነው ህዝብ ቆጠራ የተደረገው? አንዴ ችግር የለው እኔ አወጣለታለሁ። ይኸውልህ ወንድሜ አዳምጠኝ። ለምን ትፈራላችሁ አትበል። መፍራት ሳይሆን የውሸት ፕሮፓጋንዳ ቤቴ ላይ መጣ እንድታወራ አልፈቅድልህ። ኤቪደንስ ያለህ ነገር ውሸት ነው። አንተ ፕሮፓጋንዳ ሰራ ያለው የኢትዮጵያ ህገ መንግስት ላይ ትግሬ የሚል የለም። አሳየኝ።
ለፌዴሬሽን ምክር ቤት ወረቀት ነው ያወራነው ወንድሜ። ሾው ሚ ብሔረሰብ ህዝብ ቆጠራ ህገ መንግስት ላይ የራሳቸው የጻፋችሁት ህገ መንግስት ላይ ትግሬ የሚል አለ ብለሃል። የኢትዮጵያ ስለ ዘር የሚያወራው 86 ብሔር ጠቅሶ የሚያወራው ፌዴሬሽን ምክር ቤት ነው። መኩ አሳያለሁ እያለኝ ነው። ወንድሜ ፕሮፓጋንዳ እያወራ ካፒቴን ይኸውልህ ፌዴሬሽን ምክር ቤት ስለ ህዝብ 86 ብሔሮችን አቅፎ የተመሰረተ ነው ፌዴሬሽን ምክር ቤት። ኦኬ ህገ መንግስት ደግሞ የሚያወራው ስለሌላ ነው። የፌዴሬሽን ምክር ቤት ወረቀት ራሳችሁ የጻፋችሁት ህገ መንግስት ላይ ፌዴሬሽን ምክር ቤት ራሳችሁ ነው የጻፋችሁት። ምንድነው የምታወራው? ፌዴሬሽን ምክር ቤት ውስጥ ያለው ፔፐር ማን የጻፈው? እናንተ አይደላችሁ የጻፋችሁት? ወንድሜ 86 ብሔር የሚል አንዴ ምንድነው ነገሩ? 86 ብሔር ጠቅሳችሁ የጻፋችሁት እናንተ ነው። ብሔርማ እንትን ውስጥ ይታያል። ይኸውላችሁ ህዝብ ብዛት ትግሬ የሚል ይታያል። ይነበብላ። ኧረ እኔ ስለ ህዝብ ብዛት አይደለም፣ ህዝባችንን ቁጥሩን የምናውቀው እኛ ነን። እኔ ስለ ህዝብ ብዛት አልጠየቅኩም። እየሰማኝ አይደለም። ፌዴሬሽን ትግሬ የሚል አለ ብለኛል። አምጣልኝ፣ አሳየኝ። ይሄው ትግሬ የሚል እኮ ነው የማሳየው። ቁጥሩን ተው። ያወራውን እየጠየቅኩ እኮ ነው። ትግሬ የሚል አለ ብለሃል። አምጣና አሳየኝ። በትግሬነት ነው የምትታወቀው። አሳየው እኮ ከዚህ በላይ ምን እንዳሳየኝ ነው። አሳየኝ። የት አለ? አሳየው። ይሄው አይታይም። ምንድን ነው የሚለው? ይሄ እኮ የህዝብ ቆጠራ እኮ ነው እኮ። እኔ ህገ መንግስት ላይ ነው ህዝብ አይደላችሁም እንዴ? አምጡና አሳዩኝ። ህዝብ አይደለም ወይ? አታመጡም። እሱም ላይ ትግራይ የሚል ነው ያለው። ትግሬ የሚል ማንነት አለ እያልከኝ ነው። ካፒቴን ትግራይና ትግሬ ልዩነት የለም። አምጡና አሳዩኝ። ካፒቴን ይኸውልህ አንድ ጥያቄ ልጠይቅህ። አምጡና አሳዩኝ። መጀመሪያ ቆይ እዚህ ጋር ይሁንልሽ። ቆይ የኢትዮጵያ መቼ ነው ህዝብ ቆጠራ መጀመሪያ እዚህ ጀምሮ? ቶኔ ስለ ሴንሰስ ልጠይቅህ ነው። አንዴ ስማኝ። ኧረ በእናትህ ስለ ሴንሰስ አምናስ ፖለቲሽያን ቆይ አንዴ አለ እኮ ነው እንዴ ህገ መንግስቱ ላይ ያለ እያላችሁ አይደል እንዴ? ስለ ህገ መንግስት አይደለም ስለ ፌዴሬሽን ምክር ቤት ነው እያወራን ያለ ነው። 86 ብሔሮችን ዘርዝሮ ፌዴሬሽን ምክር ቤት ሲያመጣ ፌዴሬሽን ምክር ቤት እዛ ላይ ትግሬ ተብሎ ነው የተጻፈው ነው እያልኩ ያሉት። ምን የሚያወራው ነገር እኮ ግራ ገባ። ስለሱ ነው እያወራው። አሁን በብዛት አማራነትን የሰጠው ህወሓት ነው የሚሉት። እንግዲህ መንግስቱ ኃይለማርያም ነው እንግዲህ መጀመሪያ ህዝብ ቆጠራ የተደረገው እዛ ላይ አማራ ተብሎ ነው የተጻፈው ህዝብ ቆጠራው ላይ እና ህወሓት ከመንግስቱ ኃይለማርያም በኋላ ነው የመጣችው እና ጊዜ ተሳስተው ግን ምንድነው የፌዴሬሽን ምክር ቤት ላይ ግን የተጻፈው ብሔር ብሔረሰቦችን ሲጠቅስ 86 ብሔር ፌዴሬሽን ምክር ቤት ላይ ሲጠቅስ ትግሬን እንደ ትግሬን የጻፈው አማራን እንደ አማራ ኩነማ ኢሮብ ምናምን ብሎ ብሔሮችን ነው። ቅድም አንተ ያሳየው ፔፐርም አለ እዛ ላይ ወረቀቱ ይሄ ነው 42 ፔጅ ፌዴሬሽን ምክር ቤት 42 ፔጅ ነው ፔፐር ነው አይደል? እኔ እኮ ይኸውልህ ዘራይ ምን አለ መሰለህ እኔ ልጁ ቢያወራ ጥሩ ነው፣ ግን የሚመጡት ውሸት ተሸክመው ስለሆነ በመጮህ ነው እውነት ማድረግ የሚፈልጉት። ለመነጋገር እንኳን ቦታ የላቸው። እኔ ታዲያ ኢትዮጵያ ውስጥ በዚህ ካልሆነ በምንድን ነው እኔ ትግሬ መጻፉ የምነግርህ? ትግሬ ብሎ የሚጻፈው ወይ ቁጥርህን ለማሳየት ነው ወይ ደግሞ ወንበር ለማሳየት ነው። ፌዴሬሽን ምክር ቤት ውስጥ የሆነ ነገር ለማሳየት ነው። ያንን ካልሆነ ከየት ላመጣልህ ነው? እሱማ አብረህ ህዝብ ነው ይላል። ህዝብ ቆጠራ ነው። ታዲያ እንደ ህዝብ አይደለም ትቆጠረው። ስትቆጠር ትግሬ ይሄን ያህል ነው ብዛቱ ትግራይ ነው የሚለው ብሎ ቁጭ አለ። ትግራይ የሚልማ የተወሰናችሁ ሰዎች ናችሁ እኮ። የሚገርመው እኮ በጣም እዚህ ጋር በደንብ እንዳውም መንቃት ያለባችሁ እዚህ ጋር ነው። አሁን የትግራይን ህዝብ በሙሉ ትግሬ ነው ብለው ነው የሚቆጥሩት። አያችሁ፣ አሁን ኩናማ እዛ ውስጥ ተቆጥሯል ማለት ነው። ኢሮፕ ሁሉም ነገር እዛ ውስጥ ተቆጥረው እዚህ ጋር 3 ሚሊዮን ብሎ ነው ያስቀምጣቸው። ለአማራው ይቀጥላል፣ ቁጥር ይሰጠዋል። ለኦሮሞም ቁጥር ይሰጠዋል። እዚህ ጋር አሁን አንደርስታንድ ማድረግ ያለባችሁ ኢሮፕ ብሎ አልቀነሰውም። ትግሬ የሚለው ላይ ትግራይ የሚለው ላይ ኢሮፖች ይሄን ያህል ናቸው ብሎ ቁጥራቸውን አልቀነሰም። ከዛ ላይ አንደርስታንድ አድርጉ። ስለዚህ ኦሮሞ የሚለው ውስጥም አማራውን አልቀነሰውም። ስለዚህ እንደ ኦሮሞ ነው የተቆጠረው። ይሄ ራሱ ወንበራችንን ዳግም ክሌም ማድረግ አለብን። ኦሮሚያ ውስጥ ያለ ህዝባችን ወንበር ይገባዋል የሚል ማለት ነው። ልክ ትግራይ የሚለው 3 ሚሊዮን ብሎ እዚህ ጋር እንዳስቀመጠው ማለት ነው። እንግዲህ ሲያስቀምጠው እስቲ ስንት ነው ያስቀመጠው? በ1990 years ይሄኛው አይደለም። በሚገርም ሁኔታ ማለት ነው የቱን ነበር ያሳየሁት?
እና ህብረት ሲያስቀምጥ እንትን ብሎ አላስቀመጣቸውም። አያችሁ ኦሮሞ ይላል 17 ሚሊዮን በስንት ዓመተ ምህረት እንደሆነ አላውቅም። አማራ ይልና 16 ሚሊዮን የሚገርም እኮ ነው። ይሄ ማለት አይ ቲንክ ወደ ገና ስልጣን ላይ እንደወጡ መሰለኝ። አስቡ እንግዲህ 17 ሚሊዮን አንድ ሚሊዮን ነበር ልዩነቱ። ግን ኦሮሞ ብሎ ሲያስቀምጥ ሌላ 10 ምናምን ሚሊዮን ኦሮሞ ውስጥ አለ እኮ አማራ። አያችሁ ትግራይ ብሎ ሲያስቀምጥ ስንት ሶስተኛ ላይ ነው ያስቀምጠው? 3 ሚሊዮን ነው ያስቀምጠው። መቼም ትግሬዎቹ ብቻ ተነጥለው አለም 3 ሚሊዮን ነው ተዛጋ እናቃለን። 9ኙም ብሔሮች እዛው ውስጥ ገብተዋል አይደለም? ከዚህ የምትረዳው ምንድነው? አማራው ቅሸባት ሰርቶበታል ማለት ነው ህዝቡ ላይ ቁጥሩ ላይ ማለት ነው። ስለዚህ ብዙ ነው የሚሉት ኦሮሞዎች ከዛ አንፃር ነው። ደግሞ በጣም የሚገርም እኮ እኔ ለምን ሶስተኛ ላይ ትግራይ እንዳስቀምጠው ይገርማል። ዋካችሁ ድም ጀምሮ ነው አለው። አይ አይደለም ይሄ ኦሮሞ ይቀድማል። ኦሮሞ ይቀድማል። አረ ኦሮሞ ምንድነው በዚህ ለኛል እዚህ ባለጊዜ ስለሆነና ባክ ማን አባቱ ነው ባለጊዜ እና እሱ አሳለፍ ካስ እኔ አላምንም ባለጊዜ የሚለውን ያልቀበልም እንድቀበላቸው ነው። ያው ኦሮሞ ባለጊዜ ነው ብሎ ያስባል ማለት ነው። ስለ አንተ ስላሰብክ ነው ያልቀበልም። እኔ ተናነቀ ብልጽግና ለኦሮሞ ሰጥቶ መሰለኝ አንድ ነው ልዩነት የለም። የሳንቲም ግልባጭ እንጂ ልዩነት የለም። አንድ ላውራና ታንክ ዩ ነኩ ሰላሙላችሁ ይኸውላችሁ በደንብ አዳመጥኩና የነ ስም ከስም ሲጀምር ትግራይ ተጋሩ ትግራዋይ ትግራውቲ ናውን አይነቶቹ ነገሮቹ ማለት ነው የቋንቋ አለመረዳዳት ነው እንጂ ከባድ ነገር ሆኖ አይመስለኝም። ምክንያቱም በአማራ ከወሰድክ ለምሳሌ ወንዱን አማራው ሴቷን ደግሞ አማራዊታ፣ በኦሮሞም ደግሞ ስትሄድ ኦሮምቲቻ ኦሮምቲቲ አንዴ መኩ አዲስ የመጣ ነው እሱ ቀጥልሽ። በጣም ቤሲክ የሆኑ ነገሮች ናቸው። ለዛ ነው ያው ለግንዛቤ ያክል ነው እንጂ እነሱም የዛን ያክል ይሄ ከምን የመናጫል መሰለ ኩሩ አማራ ሲትሆን አማራው አይነት ነገር መባልና ዝም ብሎ አማራ ልዩነት አለው። ኦሮምቲቻና ዝም ብሎ ኦሮሞ ልዩነት አለው። ከዚህ በላይ ባልሄድበት ደስ ይለኛል። ብዙ እንትን የሚያከራክር እነሱ ራሳቸው ለምን እንደዚህ መከራከር አቋም ችግር የለውም። ወደ ራስ ሀሳብ ግባስ በዛ ላይ ባንነጋገር ቶ ኦሮምቲቻ ልጅቻ እስቲ ወደ ራስ ሀሳብ ምንድነው መኛ ጋር መነጋገር የፈለከው? ጥምረቱ ግን መኩ ስለተዛማ ኦነግና ፋኖ እንዴት ጥምረቱን እስቲ ያስረዳን። እንትን አታፍን ሀሳቦች ይጠቅማሉ። በጣም አዳምጬ እኮ ነው ሳዳምጥ ሁሉ ነገርን ገዝቼ ምናምን አይደለም እና እንዴ ይሄን ባንዲራ ይዘህ ማጠገቢያ አትቀመጥም ነበር? እኔ ዛሬ እስቲ እንነጋገር በማለት እንጂ ይሄ እኮ አማራን ጀነሳይድ ያደረገ ባንዲራ ነው። ይሄን ባንዲራ ያዘ ሁሉ ከኛ ጋር መተናነቅ ያለበት እንደ ያን ካወራን ግን ታግሼ ነው የምሰማ። ቀጥል። አትነካካይ ማለት ነው። አትነካካይ መታገሲ ክፋት አይደለም፣ ፖለቲካ ነው። this is politics no there is no politics። ሰው ያረድክ እንደዚህ ማትበለኝ ኖ በዛ ደረጃ ከሄድን አንግባባም። እኔ እንደሌላው አማራ አይደለሁም። እኔ ለየት እላለሁ። እኔ አጎቴ ታርዷል በዚህ ባንዲራ ያመኛል፣ ሳያው ያመኛል ኢምፐርሰን ማለት መልካም እሱ ስሜት የምትገልጽበት ነው። ስለዚህ ተረጋጋ። ከስሜት አድጌዋለሁና ፖለቲካውና ስታርድ ያደከው ምን ሆነ ነው? አንተ እያረድክ ነው፣ እኔ ደግሞ እየታረድኩ ነው። ቀጥል። አሁንም ስሜት ውስጥ አልገባም። ሐሳቤን መግለጽ ትችላለህ። መፍትሄ ነው ይኸውና ሌላው የኦሮሞ ፖለቲካን ሲወስድልኝ ሁሌም የፈለከውን ዓመተ ምህረት መቁጠር ትችላለህ። አገር ጋር አይደለም ጸቡ፣ የአገር ኢትዮጵያን መፈለግና ለመፈለግ ላይ አይደለም ጥያቄው፣ ኦነግንም ጭምር ማለት ነው። አንደማመጥም። ስለዛ ነው የማንረዳዳና የማንረዳ። ምንድነው ታዲያ ጸባቸው? የኦሮሞ ፖለቲካ ጥያቄ ጸብ ሲወርድ ሲዋረድ ካሉት ገዢ መደብ ጋር ነው። ከህዝብ ጋር አይደለም፣ ከአገር ጋር አይደለም። እስቲ ሲወርድ ሲዋረድ ማለት ከመቼ ጀምሮ ማለት ነው? እንግዲህ ኦሮሞ አሁን ያለውን ኢትዮጵያ ከብሔር ብሔረሰቦች ጋር የራሴ አገሬ ብሎ የሚለው ከምኒልክ ወደዚህ ነው። ከዛ በፊት ሁሉም የየራሳቸው ነበራቸው። ኦሮሞ ምን ነበረው ንገረኝ እስቲ። በስንት ዓመተ ምህረት ምን ነበረው?
ካርታ ታወጣና ታሳየኛል። አሳየኝ ፕሊስ። አቢሲኒያ ውስጥ ኦሮሞ ይሄ ነው ካርታ በልና አሳይ። በመስመር ይወዲ ነኩ ከለጠጥ ነው የለ ኖ ታዲያ የውሸት ፕሮፓጋንዳ አታምጣ አንተ። ከምኒልክ በፊት ወንድሜ ከምኒልክ በፊት ኦሮሞ ይሄ ካርታ ነበረው በልና አምጣና አሳየኝ። ይኸውልህ አቢሲኒያ የሚለው የኦሮሞ ሀገር አልነበረም። እባክህ እየጠየቅኩ ያለው ቀላል ነገር ነው። በደንብ ጠይቀው። ኦሮሞ ንጉስ ነበር። ችግር የለውም። ቆይ ወንድሜ ለእኔ ተውልኝ እባክህ። ጥርሴን የነቀልኩበት ፖለቲካ ነኝ። ተው ለእነሱ መድኃኒት እኔ ነኝ ከማናችሁም በላይ እመነኝ። ይኸውልህ ወንድሜ አንተ ካርታ አውጣና ኦሮሞ ይሄ ካርታ ነበረው ብለህ አንድ ፕሩቭ አምጣልኝ። መልካም እንደሱ ወደሱ እንመጣለን። አሁን መጀመሪያ እንመጣለን አይደለም ክሌም አድርገሃል እኮ ክሌም አድርገሃል ወይ ደግሞ ይሄን ክሌምን ጥለህ ነው ወደ ሌላ የምንሄደው? ነኩ የአደባባይ ምስጢር እኮ ነው። አሁን ለምን እንዲዳረጋል? አደባባይ አይደለም አምጣልኝ። ኖ አምጣልኝ። አንተ ከኦሮሞ ከየት ጀምሮ ስልህ ከምኒልክ በኋላ አልክ። ከዛ በፊት ምን ነበረ ስልህ ሁሉም የራሱ ነበራቸው አለ ነበረው አልከኝ። ኦኬ ኦሮሞ ይሄ ያለው የሚል ካርታ አምጣልኝ። አለበለዚያ ይሄን ተሳስቻለሁ በለኝ። ወደሚቀጥለው ነው ተሳስቻለሁ ማለኝ አልከኝ። ካልሆነ አውጣና አሳየኝ። መልካም ችግሩ አንተ መተህ እኔ ፔጅ ላይ እንደዚህ ነው ብለህ ውሸት ስታወራ ያንን ውሸት ሳሳልፍህ ያ እውነት መስሎ ለዚህ ህዝብ ይታየዋል። ስለዚህ አምነህ ወይ አሳምነኝ ነው የምታለው። ውሸቱ ኦሮሞ የሚባል ካርታ የለም። ኦሮሞ የሚባል ህብረተሰብ አልነበረም ከአፄ ምኒልክ በፊት። ስለዚህ ኢትዮጵያ የኦሮሞ ሀገር አይደለችም በአይነህ። ሌላ ጥያቄ ነው እሱ። መጀመሪያ መልስልኛ እንዴ ጥያቄ ጠይቄያለሁ እኮ። ኢትዮጵያ የኦሮሞ ሀገር ነው አይደል? ጥያቄ ጠይቄያለሁ። ከዛ መልስልሃለሁ ኦሮሞ ምን እንደሆነ መልስልኝ። አይ አንተን ጥያቄ እኮ ይሄን ስትመልስ ይመለሳል። ይመለሳል። ኦኬ ኦሮሞ የሚባል የለም። ኦሮሞ የሚባል ኢትዮጵያ ውስጥ አልነበረም። እና ከየት መጣ? እንዴት መጣ? ኦሮሞ ከየትም አልመጣም። ፖለቲካ ድርጅት ነው። ኦሮሞ የሚባል ዝርያ የለም። ኦሮሞ የሚባል ፖለቲካ ድርጅት አለ። ከየት መጣ? እሱ ራሱ እንዴትስ መጣ? ተሰብስባችሁ እናንተ ፈጠራችሁት በደርግ ጊዜ በአፄ ኃይለ ሥላሴ ጊዜ የእናንተ እልቶች ሰብስባችሁ አንድ ጀርመናዊ ኦሮማ ከሚል ስም ኦሮሞ ብሎ ሰጣችሁ። ከየት መጥቶ? ከጀርመን። እዛ ተደራጅቶ ከየት መጥቶ ነው የኢትዮጵያን ፖለቲካ በበላይነት እንደዚህ ማሽከርከር የቻሉት? የበላይነት አላሽከረከራችሁትም። ይሄው እኮ አሁን ራሱ አብይ አህመድ የሚባለውን አይደለም ይሄ ቁጭ አድርጎልሃል እኮ የኦሮሞ ፖለቲካ እኮ ነው። አይደለም ምክትሉ አማራ ነው። ቆይ ምክትሉ አማራ ነው። ብዙ ኦፊስ ላይ አማራዎች አሉ። ፓርላማ ውስጥ አማሮች አሉ። ምንድነው ምን ነው አንተ የምታሽከረክረው? ብቻህን ብታሽከረክር የአማራ መንግስት ነው ባይነ ስማ ይኸውልህ አያርለ አንተ ላይ አቅሙ የለም። አይደለም ማኩ ምንም መመለስ አንተ መልሶ እየጠየቀህ እኮ ነው። አስወርደው ችግር የለውም። ሚውት አዳምጠኝ። ይኸውልህ አያርለ ፖለቲካ ብቃት እንደሌለ የምታስታውቀው አንተ ቆይ አዳምጠኝ። አንተ ትጠይቃለህ ነው የለም። ይኸውልህ ኦሮሞና ቲፒኤልኤፍ የኢትዮጵያን እሊት በፖለቲካ ማሸነፍ አቅም የለውም። እየነገርኩህ እኮ ነው። አንተ እኔ ስጠይቀኛለህ መልስልሃለሁ። አንተ ግን አንድ ጥያቄ አትመልስም። እኔ አሁን ስንት መለስኩልህ? ዝም ብለህ ጥያቄ ብቻ ነው የምጠይቀው። ለምን? እኔ የሆነ ነገር ውስጥ የምገባ መስሎ ነው። እኔ እንትን አይደለም አልሽኮርማም። ፊት ለፊት ነው የምነግርህ። ኦሮሞ በአደባባይ ደርግ ነው ከዛሬ በኋላ ኦሮሞ ብላችሁ ጥሯቸው ያለው። ኦሮሞ የሚባል ዝርያም የለም፣ ምንም ነገር የለም። ፖለቲካ ድርጅት ነው። ሰዎችን ሰብስቦ ኦሮሞ ናችሁ ብሏቸዋል። በዚህ ትስማማለህ? እንደዛ ብሎ እንትን በማለቱ ግን አንተን አተነፋፈሲን ቀይሮታል። እውነት ውሸት ምን ማለት ነው? አቅም አለው አይደል? ይሄ ፖለቲካ ድርጅቱ እንደዚህ የለው። እና እንዴት ነው ኢትዮጵያ ፖለቲካ ውስጥ እኔ እኮ ልነግርህ ነው። አማራ ሰዋዊ ስሜት ስላለው ሰዎች ላይ ዘሎ ስለማይወጣ ሰዋዊ አመለካከት ስላለው ሰውን ስለማያርድ ሰውን ስለማያሳድድ ሁሉም ሰው እኩል ነው ብሎ ስለሚያስብ እንግዳ ሲመጣለት
ለእንግዳ አልጋ ለቆ የሚያስተኛ አማራ ስለሆነ የዋህ አገኛችሁና እያረዳችሁ የበላይ ለመሆን ሞከራችሁ። ይሄን ነው የምነግርህ። እኔ ጋር ነው የመጣው ማጋ የመጣው መስሎ ገባው። ምንም የበላይ አይደላችሁ። እየተንቀጠቀጥክ ጥያቄ ልጠይቅ ማኔ እንዴ? ይበቃል። ጥያቄ ይበቃል። አንተ አሁን እሱ ከሆነ አዳምጠኝ ፕሊዝ። ሐሳብ አለኝና ጊዜ ሐሳብ የለም። መጀመሪያ ፕሮፓጋንዳ እኔ አልፈራም። ይኸው ለጠየቀኝ እኮ እኔ ነኝ የመለስኩ። የማትፈራ ከሆነ ጥይት አይደለም ያስኩት። ትዕግስቴን አትፈታተን። እኔ ታውቃለህ ላወርድ እችላለሁ። ተሰብስቦ እያዳመጠኝ ነው። ህዝብ ፊት ለፊት ያለው አሁንም አዳምጠኝ እያልኩ ነው። ቤቴ ነው አዳምጠኝ እያልኩ ነው። ፈርቼ አይደለም። የፈራው አንተ ነህ። መጣ ክሌም አደረግ፣ ጥያቄ ጠየቅ። ቆይ ኦ ማይ ጋድ! ኧረ እባክህ አዳምጥ። ፖለቲከኛ ነኝ ትላለህ። ኦኬ ዝም በል። ይኸው መጣ ክሌም አደረግ። ክሌምን አምጣና ፕሩቭ አድርግ አልኩ። ከዛ ጥያቄ ጠየቅ። አይ መጀመሪያ አንተ መልስና ከዛ መልስልሃለሁ አልኩ። አይ ጥያቄውን ስትመልስ ይመለስልሃል አልከኝ። አንተ እንዳሰብከው ስላልመለስኩት በትክክል ስለመለስኩት ሌላ ጥያቄ አመጣ፣ መለስኩልህ። ሌላ ጥያቄ አመጣ፣ መለስኩልህ። አሁንም ልጠይቅ ትለኛለህ። አይሰራም። የተጠየቀውን ካርታውን አውጣ። ኦሮሞ የሚባል ካርታ ከምኒልክ በፊት ካለ አምጣልኝ፣ አለበለዚያ አወርዳለሁ። ወይ ደግሞ አምነህ ወደ ሌላ ውይይት እንገባለን። አልፈራሁክም። ይኸው ፈራ እንኳን አንተን አይደለም። ይኸው ያንተ ቁንጮ ፖለቲከኞች ቢመጡ ቁጭ አድርጌ አስተምራቸዋለሁ። እራሱ ኦሮሞነትን አስተምራቸዋለሁ። ስለማያውቁ ቁንጮ ፖለቲከኛ ማን እንደሆነ አላውቅም። እኔ ለራሴ ቁንጮ ምናልባት ችግር ሊሆን ይችላል። ልትሆን ትችላለህ። በቃ እያስተማርኩ ነው። አየህ ቁንጮ እኮ እያስተማርኩ ነው። አሁን ደግሞ ላውራ። ካርታውን ታወጣለህ አታወጣም? አሁን ደግሞ ላውራ። አታወራም። መልሱን አሁን የምፈልገው ኤቪደንስ ነው። ወይ ደግሞ የለም በለኝና እንቀጥል። ካርታው በጣም እየተጋለጥክ መሆኑን ግን ታውቃለህ። ችግር የለውም። እኔ ልጋለጥ ከምንድን ነው የምጋለጠው? እኔ በጣም ነው ጠላቸው ኦነጎችን በጣም ችግር የለውም። እኔ ከትምህርት ነፃ ከሆንኩ ችግር የለውም። ግን አንተ ካርታውን አምጣ፣ ችግር የለውም። መልካም መስማት ያልኩት ቅድም የትግራይን ልጅ ሀሳብ ትፈራ ነበረ። በደንብ እያዳመጥኩኝ እኔ ዝም ብዬ ሳዳምጥ እኮ ልዩነትን እያሳየው ነው። በነገራችን ላይ ላውርድ ነው። እኔ በክብር እወርዳለሁ፣ ችግር የለብኝም። አቅሙ የለም። ዋናው ነገር ይኸውልህ የአማራ ፖለቲካ ከሌሎች ብቸኛ ገለልተኛ ሆኖ ባይሄድ ይመከራል ከምል ነው። ተሳትፈን እየሰማኝ ከሌሎች የሚባል ነገር የለም። ከገዳይ ጋር አብሮ አይሄድም። አንተ ለፍርድ እንድቀርብ እፈልጋለሁ። በጣም ብዙ አስጨፍጭፋል። ቆይ እሺ ይሁን። አንተ ለፍርድ እስክትቀርብ እስከ መቼ ነው አንተና እኔ እየተገዳደልን የምንሄደው? አንተ ለፍርድ እኔ ልግደል አላልኩም። ለፍርድ ግን መቅረብ አለበት። ሆነ ተጠያቂ ነው። ብዙ አማራ ጭፍጨፋ ተጠያቂ ነው። ኦነግን የወለደ ያንተ አይነቱ አስተሳሰብ መሆኑን ግን ታውቃለህ። ችግር የለውም። እኔ ምንም አላረኩም። ያደረከው ነው እየተናገርኩ። ኦነግ ብቻ አይደለም ቲፒኤልኤፍን የወለደ ያንተ አይነቱ አስተሳሰብ መሆኑን ታውቃለህ። ቲፒኤልኤፍን መጥቶ ነው የገደለን። እናንተም መታችሁ ነው የገደላችሁ። እና አልሙት ማለት ነው አንተን የወለደ ወይስ አንተ መጥተህ ነው ስገለኝ የተወለድኩት? ይኸውልህ እነዛ ጸያፍ ስርዓቶች የወለዱት እንቁ የትኛው ነው ጸያፍ? ህዝባዊ ፖለቲካ የትኛው ነው ጸያፍ? ጸያፍ ማን ነው? ጸያፍ ማን ነው? ጸያፍ እነዛ ጸያፍ የምትለኝ ማን ነው? ጥሩ መጣ ምኒልክ ኃይለ ሥላሴ ምን አደረገ ምኒልክ? እንዳውም እናንተን ከሰው እኩል ከሌላው ኢትዮጵያዊ እኩል አድርጎ ስልጣን ሰጥቶ የሱ የጦር አዛዥ አደረገ። ምን አደረገ ምኒልክ? አጼ ምኒልክ ጎበና የሚባል ሰው ያምጥቶ ስልጣን ሰጠው። ምንድን ነው የምትፈልገው? ከዛ በላይ ምን እንዲያደርግልህ ነው የምትፈልገው? ዛሬ እያለቀስክ ነው አይደል? በፖለቲካው ዓለም እኔ አላለቀስኩም። አንተን አልቅሰህ የገባው እኔ ጋር እንጂ እኔ እያለቀስኩ አይደለም። እኔ ፖለቲካውን እየሰራው ነው። ይሄ የምኒልክ የኃይለ ሥላሴ ወይ ደግሞ ያንተ አይነቱ አይዲዮሎጂ ውጤት ነው። ኦኬ ምንም የማያውቁን ጤናማ ዜጋን ዛሬ የተለያየ ጦርነት
ሰለባ እንዲሆኑ ያመጣው። አንተ እስቲ የትኛው አማራ ነው አንተ ጋር መጥተው ነግረኛል? ሌላውን ተው። ኢትዮጵያን እንደ ደሃ ሀገር ተብላ ዲክሽነሪ አፄ ኃይለ ሥላሴ አማራ ነኝና ለአማራ ታደላለህ ይባላልው ብለው እኮ አብዛኛው ኢቭን ውጪ እየላኩ የሚያስተምሩት ኦሮሞን ነበር። እውነቴን ነው የምነግርህ። ይሄ በኤቪደንስ ያለ እኮ ያ ሁሉ ጀረናል የተፈለፈለው እኮ በቃ ታደላላችሁ ስለሚባለው አፄ ኃይለ ሥላሴ ላለመባል ለእናንተ ቅድሚያ ይሰጥ ነበር ሁሉ ነገር። አሁን እነሱ ለዛ በቋችሁ ሰዎች ነው እንደ ጠላት የምታወሯቸው። ጎበና ሄዶ ለጨፈጨፈ አፄ ምኒልክ ጨፈጨፈኝ ትላለህ። አፄ ምኒልክ ሄዶ እንዳውም ጭፍጨፋውን ስላስቆመልህ አፄ ምኒልክ ነው ብለህ ታለቅሳለህ። የገዛ የሰላሌ ኦሮሞ ላደረሰብህ ጥፋት ማለት ሸዋ ላይ በሳህለ ሥላሴ ፍቃድ የኖርክ ሰውዬ ሸዋ የኔ ነው ብለህ መጣ። አዲስ አበባ ዙሪያ ጭሰኛ ሆነ መሬት ምታርስ የነበርክ በመሬት ላራሹ መሬት ወስደ አሁን አዲስ አበባ ዙሪያ የኔ ነው ማለት ጀመርክ። ይሄ ነው እንግዲህ ኦሮሞ ፖለቲካ። ምን ነው የምታወሩት? አንተ ምን ብቃት አለ ፖለቲካ ከኛ ጋር የማውራት? የላችሁም። ሄዳችሁ የራሳችሁ ሰዎች ጋር ለፍልፉ ውሸት። ኦሮሞ የሚባለው እየነገርኩ ነው። ኦሮሞ የሚባል ፖለቲካ ነው እንጂ ዝርያ ደም ያለው የለም። የሸዋ ኦሮሞ ብለህ የምጠራው እኮ አሰምለት ያረከው አማራ ጋፋት ምናምን። ይሄንን በኤቪደንስ አመጣለሁ። ለዛ ነው ካርታ አምጣ ያልኩ። ካርታ ብታመጣ ኖሮ ቁጭ አረግ ነበር በፖለቲካው። ጋፋትን አማራን ምናምን ነው አሰምለት አድርገ ኦሮሞ ያረከው። ሪያሊቲው ነው። ስለዚህ ብዙ ባትነካኩን ጥሩ ነው። የምትገቡበትንም ለዩ። እንደኔ አይነት ቦታ አትግቡ እናንተ። እንደዚህ አይነት ቆይ ይሄኛው ነው የሚቀድም መሰለኝ። አሁን አንተ ኦሮሞ ሰደብክ፣ አማራ አልሰደብኩም። እባክህ ሰደብክ ምንድነው ስድቡ? አስጨርሰኝ እንጂ ስድቡ ምን ላይ ነው? እስቲ አስረዳኝ። አስጨርሰኝ። አንድ ደንቆሮ ማለት እኮ ሰውየው ነው ያልኩት። ሰውየው አይደለም እኮ ሰውየው ቢሆን እኮ ኦሮሞ ወክሎ የሚናገር እኮ ነው። ማን ነው? የትኛው ኦሮሞ ነው እሱን ያስወከለው? እኔ አሁን አማራ ነው ከየነማረው አይደለም። ፕሊስ ወንድሜ ተረጋጋ። እባክህ ምናምን አዳምጦኝ ፕሊስ። እኔ ሳወራ መኮንን ወክዬ ነው የማወራው። የሚጠቅመኝን ነው የማወራው። አማራን ወክዬ አይደለም የማወራው። የአማራ ተወላጅ ነኝ። አዎ። ያም ሰውዬ መጥቶ ኦሮሞ ነው ኦሮሞ ነኝ ብሎ የሚያምን ሰው ነው። ኦሮሞን ሰደብክ አትበለኝ። ምን ማለት ነው? እሱን ነው ደንቆሮ ያልኩት። ለምን እድል እንኳን እየሰጠሁት። እስቲ ደንቆሮ አይባልም እኮ። እባክህ ተረጋጋ ወንድሜ። የፈለኩትን ልል እችላለሁ። እኔ በአፌ ደግሞ ልታስራ እሱ ማን ነው ያወረደው? ለሱ ክሌም አታድርጉ። ለሱ ክሌም አታድርግ። እሱን እኔ ከተናገርኩት ኦሮሞን ተናገረ ብለህ አትዝለል። ነውር ነው አይባልም። ሳወራክ እድል ስሰጥ አክብሬ ቦታ ስሰጥ ቴንኪዩ ብለህ ተከባብረን ነው የምናወራው። በቤት የመተህ እኮ በእኔ ላይ ኦቨራይድ እያደረክ ማውራት ትፈልጋለህ። ዳስ ባድ። በኦሮሞ ስም ሲሸቅል የነበረ ጉልቱ የመጀመሪያ ፖለቲከኛ ነኝ ብሏል። አማራን ሲያስገድል የነበረ ሰውዬ ነው። እሱ የሚወክልህ ከሆነ አንተም ያው ነህ። ስለዚህ ቀጥል ስለራስ እያልኩ ዲ ትግሬ ነው ባይዘው ኦሮሞ አይደለም። ታዲያ ለምን አገባ ኦሮሞ የሚለው እኮ ማቀሳሰሩ ነው። መልስ የላቸውም። ለዛ እኮ ነው ትክክለኛ መልስ ስለሌላቸው በቃ እንደዚህ የማይረባ ዝባዝንኬ ጭቅጭቅ ምናምን ነው። አይችሉም። ታወራለህ አሁን ወይስ ምን ላድርግ? ጌታው አውርዱት በቃ። ማን ነው ቀጣይ? ኦኬ ልቀጥል። እሺ ቀጥልና ግባ አንተ በቃ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ሞኬ እድሉን ስለሰጠኝ እጅግ አድርጌ ነው የማመሰግነው። እዚች ጋ ማናችንም ማንንም ወክለን አልመጣንም። እኔ ልክ እንደ አንድ አማራ የኦሮሞን ሕዝብ በጣም ነው የማከብረው፣ በጣም ነው የምወደው። ሚኒሊክ ወደ ኦሮሚያ የዘመተው ኦሮሞን ሰው ሊያደርግ አይደለም። ሞኬ የተናገረው ከፍተኛ የሆነ የጥላቻ ንግግር ነው። እዚህ መድረክ ላይ የምታያቸው አጠቃላይ የጎንደር ጎጠኞች እንጂ ሌላውን አማራ የሚወክሉ። ለምን አወረዳችሁት? ዋይ ሳሚ ለምን አወረድከው? ተሳዳቢ ነው እናውቀዋለን። በነገራችን ችግር የለውም። ፕሊስ መልሱ። ያነሳኸው
ትግራዋይና ትግራዊት የሚለው በጣም ትልቅ ፖይንታቸውን ነው የነካባቸውና ታሟል። የሆነ ብልታቸው ነው የነካው። ምንም ችግር በቀደም አትንካ እዚህ ሊነጋብን ነው ባካችሁ። እንዴት ነው ዲሽቃ ጋር ገብቶ የሆነ የነሱ ዜጋ ማለት ነው የነሱ ብሔር ትግሬ ብሎ ሲያወራ ዲሽቃ ምን ብሎ እንዳስቆመው ታውቃለህ? መኩ አንተ ደርጊ አለ። ትግሬ ብለህ አታውራ ትግራዋይ በል አለ። ያ ልጅ ነው ወልቃይት መውጫ እንፈልጋለን ብሎ ሲያወራ የነበረውና ይሄ ነገር እንዲታወቅባቸው አይፈልጉም። ያው ትግራዋይ አሁን አዲስ ያመጡት ፋሽን ነው ይሄ። ኦኬ አይ በቃ ስለ ጽንዶ ምናምን ያለኝን አቋም አብዛኛው የአማራ ልጆች ያውቃሉ። በዚህ ጉዳይ ላይ ማስረዳት አይጠበቅብኝም፣ ሁላችሁም እየተናገራችሁ ስለሆነ። ቅድም ግን መኩ በስህተትም ይሁን አውቀህም ይሁን አላውቅም የሆነ ነገር ተናግረሃን፣ እሱም ነገር እኔም እንደ ስህተት ነው የምቆጥረው። ሌሎቹም ልጆች እያዩ ነበር እየሰሙ ነበር። የተወሰኑ ወጣቶች ቃሚ ሆኑ ማለት የአንድ አካባቢ ሰው ቃሚ ሆነ ማለት አይደለም። ምን ሆነ? አንተ ቆይ አንዴ አይ አስረጅኝ፣ አልሰማሁት። የደሴ ወጣት እኛ ነበርን እየገባን ስናነቃው የነበረው ስትል አጠቃላይ የቤት አማራ ወጣት ቃሚ ሆነ ማለት አይደለም። የዚህ እኔ ደሴ እኮ ነው የምልሽ እኮ ነው አይደለም እኮ ደሴ ስትዩ ነበር ቦታው ላይ ነበር እየሰማ ቁጭ ነው ቦታው ላይ ነበር እዛኛ ስንሰራ ደሴ ብለህ ስትናገር የተወሰነ ወጣት ነው እንጂ በዛ ሰዓት ማን እንደታገለ የኛም ቤተሰቦቻችን እዛ ላይ እኮ አሉ። እባክሽ እየጠየኩሽ ነው አይደለም? ኖ ስህተት ነው እየተናገርሻለሽ። እኔ አልቀሰቀስክም እያልሽ ነው። አልቀሰቀሳችሁም እያልሽ ነው። አልቀሰቀስክም እያልኩ ሳይሆን የኛም ወንድሞች ቀስቃሽም ነበሩ እንዳለ እኮ እየነገርኩ ነው። ማን ነበረ ቀስቃሹ? እስቲ ስማቸውን ጥሪልኝ። ለምን ስለምንተዋወቅ ስለማውቃቸው መኩ አንዴ ላውራና ታወራለህ፣ ችግር የለውም እኮ እና ግን ብቻዬን ነው የቀሰቀስኩት ብያለሁ። ብቻህን ነው የቀሰቀስኩት። ስህተቱ አላውቅም። ስህተቱ ምን ላይ ስህተቱ ምን እንደሆነ ልንገርክ። እነ ምሪ 100 ፋኖ እንኳን የላቸውም ማለት ነው። ኦ ማይ ጋድ ቆይ አንዴ ማሰልጠን አልቻሉም እያልክ ነበር አይደለም? እባክሽ እያሰለጠኑ የነበሩት 100 ፋኖ ነው ያልኩት። በዛ የዛን ጊዜ ሀይቅ ላይ የነበረው ካምፕ ውስጥ የነበረው ሰልጣኝ 100 ነው። የታጠቀ ደግሞ ሌላ አለ ጫካ ውስጥ። እባካችሁ እማይሆን ነገር ጫፍ ይዛችሁ የሆነ ስህተት አገኘን ብላችሁ ባታወሩ መኩ የተናገርከውን እኮ ነው። አንድ ይሄን ነው በቃ የተናገርከው እኮ መሰልጠን ላይ ስለነበረው እኮ ስለመሰልጥ እኮ ልነግርህ እኮ ነው። አንዴ ሰማኝ። የሆነ አካባቢ የሆነ ነገር አደረ። ልክ የሆነ አንተ ቅድም ስትናገር ወሎ ላይ ወጣቱ እንዳነቃ ነበር ስትናገር የነበረው መኩ። እና ነቅቷል ብለሽ ነው የምትነግሪኝ? አዋ እንዴ ትግሉን የጀመረው ማን ነው በዛ ሰዓት? እሺ ማን ነው የጀመረው ንገሪኝ። አንዴ ወያኔ ሲያንበረከክ የነበረው የት አካባቢ ወጣት እንደሆነ ሁላችንም እናውቃለን እኮ። ኦኬ የት ነበር? ሳይሆን እኮ በድንጋይ ነበር ሲገጥም የነበረው ወጣት። ደሴ ላይ ልነግርህ እችል ደሴ ላይ ልክ በደሴ ወሎ ጥያቄ ደሴ ላይ ነው ማስበው። አይ እኔ ስለ ወሎ አላወራውም። ወልዲያ እኮ ምን እንደተደረገና ፕሊዝ እነ ምሬን ስጠቅስ እኮ እነ ምሬ ሲያሰለጥኑ የነበሩት የዛን ሰዓት እኮ የወሎ አይደለም። ይኸውልሽ አይደለም አንዴ ስማይ መጀመሪያ ሐሳብ እኔ አልሰማሽም። እንደዚህ አይነት ነገር በጣም ነው የሚያስጠላኝ፣ የማይሆን ነገር ስታወሪ። እኔ አወራሁ ስለ ደሴ ከተማ ነው እየተናገራችሁ ነው ያለው። እባክሽ እኔ አወራሁ ስለ ደሴ ወጣት እኮ እኛም እናውቃለን እኮ ነው። እባክሽ አታውቂም። ደሴ ላይ ድንጋይ ወረወረ የለም ፕሊዝ። በዛ ሰዓት ወያኔ ገና ደሴ አልገባችም። እኔ የማወራው ጊዜ ኦኬ። ያወራው ደግሞ ትክክል ነው። አንቺ አሁን ወሎ ብለሽ መጣሽ። እኔ እንደዛ አልወጣኝም። ወሎ ብለህ ስለተናገርክ ነው ቅድም። ወሎ ላይ ደሴ ከተማ እባክሽ፣ ወሎ ላይ ደሴ ከተማ የት አካባቢ ነው? ጥሩ ነገሩ እያለ መጥፎውን ነገር ለማሳወቅ ነው የምትፈልጉት። መውጣት ትችላለህ፣ ችግር የለም። ውጪ በነገራችን ላይ ደሴ ከተማ ነው እንጂ ያለው ኢንጂነራል ቤት አማራም አላለም። በዛ ልክም መረዳት አይደለም እንዲሁ በቃ አለ አይደለም ፎሎ ጋር አንተ ላይ ሆነ ነገር ፈላጊዎች አሉ። ላስረዳት እንኳን እየሞከርኩ እንደዛ ማለት ነው ብላ እንኳን ማቆም አልፈለገች። አየህ እኔ ወሎ ሙሉ አልወጣኝም። እኔ ያረጋግጥኩም ወሎ ሙሉ ነው ያልኩት ክሊር ነው። ወሎ ደሴ ከተማ ላይ ወጣቱን ልንቀሰቅስ እንኳን ፈልገን ቦታውን ልጠቅሻለሁ የት ጋር እንኳን እንዳሉ። እኔ ከየቤቱ እየጎተትኩ ሰው አላወጣውም። የቀሰቀስናቸው ቦታዎች የታወቁ ናቸው።
ኧረ ሰምተናል። በቀበሌ አዳራሾች ክሊር እኮ የሆነ ቃል ነው የተናገረው። ልጨርስልህ። አሁንም ታች ያሉት እንዳይሳሳቱ ነው። እሷ እኔን ከወሎች ጋር ማቀሳሰር ስፈልጋ ስለሆነ ላስረዳ በደምብ። እኔ የተናገርኩት አንደኛ ወሎ ነው። ወሎ ደሴ ላይ ነው። ኦኬ የቀሰቀስነው እዛ ነው። በተግባርም የታየ ነው። አንድ በየቀበሌው እየተዞረ መጀመሪያ በማይክ ተቀሰቀሰ። ከዛ በየቀበሌው ተሰበሰቡ። በየአዳራሹ እየሄድን ቀሰቀሰ። ከዛ በኋላ ግን ከዛ በፊት በማይክ እየተናገርን እዚህ እኮ አይደለም ወጣቱ ያለው እንደዚህ አይነት ቦታ ነው ተብለን ወደ ኬላ ሄድን። አካባቢውን አላውቀውም፣ ሰው ነው የሚመራን የነበረው እና እንደዚህ ቁጭ ብለው እንኳን ተሰብስበው ዱዓ ምናምን እያደረግን ነው ምናምን እያሉ ያስወጣናቸው ሰዎች አሉ ከውስጥ። ይሄንን መናገሬ ለምን እንዳመማት አላውቅም። እነዛን ጊዜ እኮ አብዛኛውን ሸዋንና ወሎን አስቀምጠውት ነበረ ምንም ነገር እንዳይንቀሳቀስ ህዋቶች። ሼክ ሁሴን ያድናችሁ አይደል ያላችሁ እንትና የሰራውን ስራ ስለሚያውቅ እኮ ነው። ምን ለማለት ነው? እና እባካችሁ የምታረጉትን ነገር ለመቃወም ከመቸኮል ይልቅ አስረዳን ማለት ይሻላል። ነበረው የለም የሚለው ይኸውልህ እዚህ ጋር ኦሮሞ፣ አማራ፣ ትግሬ ነው የሚለው። አዎ ሶስተኛ ላይ እኔም እኮ አሳይቻለሁ። ይሄ ፌዴሬሽን ምክር ቤት ነው። ይሄ የፌዴሬሽን ምክር ቤት ያወጣው ሰንጠረዥ 3 ላይ ሄዳችሁ ፌዴሬሽን ምክር ቤት ስንትኛው መሰላችሁ? ገጽ 8 ላይ ነው የምታገኙ። የፌዴሬሽን ምክር ቤት ነው። ያው እዚህ ጋር እንዳለ እንትን ብሎታል። ትግሬ፣ ጉራጌ፣ ግልጽ ነው፣ ሲዳማ፣ ወላይታ ምናምን ብሎ አለና እሱን ላሳያቸው ብዬ ነው። ብዙም ደቂቃ አላወራም፣ ግን ሪሊ መሰረታዊ በሆኑ ነገሮች ነካ እየደለፈ ነው። ቴንኪው ስለፈቀዳችሁልኝ በጣም ነው የማመሰግነው። በመጀመሪያ ደረጃ አይ ቲንክ ሁለት ነገሮች መጠቆም ያለባቸው ነገሮች ብዬ የማስባቸው ወደዛ ከመግባቴ በፊት የኦነጉ ሰውዬ የተናገረው ቬሪ ሲምፕል። በቀዳማዊ አጼ ዳዊት ግራኝ መሐመድ እና በአጼ ዳዊት በነበረው ጦርነት ሁለቱ ሲዳከሙ የአዋሽ ወንዝን ተከትለው መጥተው መውረራቸውን ማመን መቻል አለባቸው። ይህ ነው ላይክ ግልጽ የሆነ ታሪክ ስለሆነ በዛ መተማመን ነው። እና ምን ተፈጸመ የሚለው በአጀንዳ ደረጃ ሊወራበት የሚችል ነው። ታሪክን አጣቅሶ ማውራት ይቻላል። ማጨናበር የሚቻልበት ዘመን አይደለም ያለው። ያ ነው ትርክቱ። የአዋሽ ወንዝ ተፋሰስን ማጥናት ነው። በሁለተኛ ደረጃ ትንሽ ብዙዎቹ ኢነርጂያቸውን ሲጨርሱ እያየሁ ነው። አንዳንዶቹ በተጠመቁበት ልክ ስለሚያወሩ እናንተን ይረዳሉ የሚል ግንዛቤ የለም። እናንተ እያንዳንዳችሁ የግል የፖለቲካ ኤክስፔሪንስ አላችሁ። ብዙ ኢኒሼቲቭ ከፍላችኋል። በፌስቡክ ጀምሮ ድሮ ጀምሮ ማቀህ መውክ ነው። ለምሳሌ ሳሚ ሁላችሁን ያ የትግል ጉዞ ብዙ አቅጣጫዎችን አስተምሯችኋል ብዬ አስባለሁ። ስለዚህ ጉልበታችሁን የት ጋር እያበከናችሁት እንደሆነ ግን ብዥታ አለብኝ። አንደኛ የተጠመቁት ሰዎች የፖለቲካ ግንዛቤያቸው በጣም የወረደና የቀጨጨ ነው። ትግሬ ሲል ማህበረሰቡን መሆኑ፣ ትግራይ ሲል ደግሞ የክልሉ ስም መሆኑን እንኳን ለይተው ማወቅ ያልተቻሉ፣ ነገር ግን ሳይወዱ በግድ ትግራዊ በሉን በሀገር ስም ጥሩን ብለው የተጠመቁ ልጆች ሲናገሩ ኦሮሚያ ክልል ነው ኦሮሞ ህዝብ ነው ብለው ያምኑና ያን ካልጨመርክላቸው የሚያኮርፉ በጣም የሚያስቅ ግልጽ የሆነ የተጻፈ የተቀመጠ ነገር ነው። ለዚህ ትግራይ ሲባል እንደ ብሔረሰብ ነው የሚወሰደው። ትግራይ ሲሆን ክልሉን ነው የሚጠቅሰው። ክልሉ እንዲና ያድርገን ሀገራዊ ያድርገናል ካሉ ያው አባቶቻቸው የሚሰሩበት ነው፣ እነሱም እየሰሩበት ያለ ሀቅ ስለሆነ ችግር የለውም። የፈለጉትን መግዛት ይችላሉ። ወደ ሀሳቤ ልግባ። ግን አንድ መሰረታዊ የአማራ ትግል አቅጣጫ ማስቤዙን የማህበረሰቡን ፍላጎት ይህ ትግል ሲጀምር ንጹህ የሆነ ማንንም እንደ ሌሎቹ ማኒፌስቶ ቀርጾ ማህበረሰብን ጠላ አድርጎ ሮድማፕ ይዞ የመጣ ትግል አይደለም። ንጹህ የሆነ የህዝብ ትግል ነው። የህዝብ ጥያቄ ነው። ያ ንጹህ ትግል ደግሞ በ130 ሚሊዮን ህዝብ ውስጥ ልብ ውስጥ ራሱ ተጽፏል። በነገራችን ላይ ከራሱ ከአማራው አልፎ ብዙ ተስፋ የተጣለበት መላ ኢትዮጵያኖችም ተስፋ የሚጥሉበት የስማቸው ማጣቀሻ እና የመበሻሸቂያ ነገር እንኳን ሲጫወቱ ከሰሜን ይሁን ከደቡብ
እንዴ እኔ እኮ የፋኖ ልጅ ነኝ እስከ ማለት የተደረሰበት ያን ያህል ፖለቲካው የአማራ ትግል መገፋቱ ብቻ ሳይሆን ይዞት የተነሳው ጥያቄ እንደ ሀገር አብረን መኖር መቀጠል አለብን። ሀገራችን መቀጠል ካለባት ደግሞ እንደ ሁለተኛ ዜጋ የሚደረገው አቢዩዝ መቆም አለበት ብሎ በግልጽ የመጣ ትግል ነው። ስለዚህ በዛ ልክ ፖለቲካው መሰራት ካለበት ስሌታችን ነው የምናየው። አንደኛ ኢነርጂ ማስጨርስ ነገር እኮ በጣም ግልጽ ይሆናል። ለምሳሌ ኦነግን ብትወስደው ባሮ ቶምሳ፣ አብሳ ገደማ፣ ጃራ አባ ገዳ እና ሌንጮ ለታ የመሰረቱት የአርባ ጉጉ ወንጀል ልጆቻቸው ከፈጸሙት ከወለጋው ጭፍጨፋና በዶዘር ከቀበረው ከቤኒሻንጉል ወንጀል አንድ ነው። በትስስር ደረጃ በአመለካከት ደረጃ የፖለቲካ አመራሩን ስልጣን ደረጃ ልዩነታቸው ይኖር እንጂ ሀገር የመስራትን የአማራ ያላቸውን አቋም ጠልነታቸውን ሌንጮ ለታን አይተህ ከጃዋር ወይም ደግሞ ከእስቃኤል ጋቢሳ ከሌሎችም መለየት ከባድ ነው። ያ ከሆነ ደግሞ ይሄ እነ ባሮ ቶምሳ የመሰረቱትና እነ ሌንጮ ለታ የመሰረቱትኝ እነ ጃራ አባ ገዳ የመሰረቱት ኦነግ የመንግስቱ አማካሪዎች አይደሉም ወይ ያልሞቱት? እነ ሌንጮ ለታ አሉ፣ የእነሱ ትሩፋቶች አሉ። ቶፕ አማካሪዎቹ እነሱ ናቸው። በዚህና በጃልማሮ በኩል ምንም ብዥታ የለውም። ፍላጎታቸው እንደውም ይብሳል። አገር መሆናቸውን የፖለቲካ ስሪታቸውን ሸፕ አድርገው ሰርተው የጨረሱ ናቸው። ወደ ህወሓትና የህወሓት ልጆች ጋር ስመጣ እንዴ እነ አቦይ ስብሃት በ1967 አካባቢና እስከ 1975 ሲመሰርቱት በስሩ ያሏቸው እየገቡ የሚናገሩት ልጆችና በአቦይ ስብሃት ምንም ብዥታ የለም። በነገራችን ምንም በአቋም ደረጃ በመሬት ፍላጎታቸው አገርን በመመስረት ያላቸው ክሊር ቀይ መስመራቸው ምንም ብዥታ የለም። ብዥታ የሆነው ምንድነው? ያልተሰራው የአማራ ትግል ነው። የአማራ ብሔርተኝነት ያልተሰራው የቤት ስራውን ጠንቅቆ ሰርቶ ያልጨረሰም። ሉክ ድርጅት ሲመሰረት በመጀመሪያ የውስጥ ችግርህንና ግልጽ የሆነ የማታገያ ሮድማፕህን ይዘህ ነው ህዝብህን የምታታግለው። ራስህን የምትሸጠው በዛ ልክ ነው። እነዚህ ሁለት ኦነግና ህወሓት ያለባቸውን ወንጀልና የፖለቲካ ስሌታቸውን ስደመድም የመናበብና የመመጋገብ መጨረሻም አገር የመሆን ስሌታቸው ነው የሚመጣው። ካልኩሌት ስትሰራው አገር ለመሆን ከሚሰራ ገንጣይ አካል ጋር ንጹህን የአማራ ትግል ወስደ ስደበልቅ በመላው ኢትዮጵያዊ ስፔሻሊ ደግሞ በአማራ ህዝብ በንጹህ ልብ የተጻፈን ትግል ንጹህ የሆነን ትግል መርዝ ጨምረሃል ነው። ሪሊ ያስ ከሆነ ደግሞ በአደረጃጀቱ በጋራ በሮድማፕ ተስማምተው ማህበረሰቡን አወያይተው እንዳደረጃጀት አቅም ኖሯቸው ስራቸውን ለቅመው ሰርተው ጨርሰው ነው ወይም ስትል የፍላጎቶች ስታየው በግለሰብ ደረጃ በተናጥል የሚሄዱ በግለሰቦች ፍላጎት ብቻ የሚያጠነጥን ባግራውንድ ደግሞ ብንፈትሽ የሚመዘዝ ነገር ያለው ይህ ከሆነ ታዲያ በመጀመሪያ በእያንዳንዱ ያደረጃጀት የፍላጎትና የአቅጣጫ የትግል ስንጥቃትንም ምልክቶችን እያየን ነው አይደል? ስለዚህ እነዚህ ምልክቶችና እነዚህ ችግሮች እንዲቆሙ አሁን ያለው አደረጃጀት አቋም ካልያዘ ግልጽ የሆኑ የፖለቲካ ልዩነቶች፣ የአቋም ምልክቶች እያየን ነው። ለምሳሌ ምልክቶችን ብንወስድ ጎንደርና ሸዋ ያሉትን ምልክቶች ትንሽ ጠቀስ ጠቆም ላድርግ። አንደኛ ቤት አማራ ሲባል ሁሉንም ማህበረሰብ ሳይሆን ይሄ ጽንዶ የሚባለውን በአብሶሉት የማይቀበል ማጆሪቲ ያለ ነገር ግን ደግሞ ራያ ራዩማና ትግሬንን ብሎ የሚያምን አሁን በዚህ በፕላትፎርሙ ላይ የሚልከሰከስ አውዱን አስፍቶ የሚንቀሳቀስ እንዳለ እንረዳለን። በሌላ በኩል ደግሞ ያለ የፖለቲካ ፍላጎት ያለውና የአማራን ትግል አቢዩዝ የሚያደርግ
በሀብት ደረጃ ካለው የመንግስት ጋር ተጣምሮ የሚሰራ በስኮላርሽፕ የሚሆን ባገኘው ኦፖርቹኒቲ የወጣ 24 ሰዓት የኢኮኖሚ ችግር የሌለበት ፕላትፎርሙን የሚያቆሽሽ ኢንቮልቭ እያደረገ ያለ አንድ ነባራዊ ሀቅ አለ። በሁለተኛ ደረጃ የብልጽግና ልጆች ናቸው። እንግዲህ የኢህአዴግም ልጆችን በላቸው የብአዴንም ልጆች ነው። እነዚህ ትሩፋቶቹ አቢዩስ ሲያደርጉ የመስመር ጥያቄ ብትጠይቃቸው ኦነስት ሆነው ሊመልሱልህ አይችሉም። ምክንያቱም ፓርት ኦፍ የሚሰሩበት ስራ ነው። አሁን ከፕላትፎርሙ ብሽሽቅ አልፎ ወደ መሬት የወረደውን አደረጃጀት እንየው። ይሄ አስጊ ነው። አንደኛ ይህን ወንጀለኛ ቡድን ይሄን የኦነግ እና የህዋትን ወንጀለኛ ቡድን ወንድሞቻችን በፎቶ ስታያችሁ ምን ተሰማችሁ? በጣም እኮ ያስደነግጣል። ንጹህ ናቸው፣ የአማራን ትግል ያሻግራሉ ተብለው የተባሉት ወንድሞቻችን በፎቶ እንኳን ከዚህ ገዳይ ቡድን ጋር አብረው ሲቆሙ ምን ያህል የአማራን ትግልና የአማራን መከራ አሳልፈው እንደሸጡት ምን ያህል ማሳፋሪ እንደሆነ በግልጽ ያሳያል። በዚህ ማስቤዙን እንደሚያጣ ግልጽ ነው። የማህበረሰብ ድጋፉን ያጣል። ይሄ አካሄዱ ደግሞ ወደ አሰራር ይወርዳል፣ በአደረጃጀት ደረጃ ይወርዳል፣ ስንጥቃትን ይፈጥራል። ስንጥቃቶችንም እያየ ነው። ለምሳሌ ማጆሪቲ ሸዋ ያለው የፋኖ አደረጃጀት ኦነግም ሆነ ቲፒኤልኤፍ ህወሓት መርዘኛ መሆኑን አውቋል። ጎንደር 100% በማህበረሰብ ደረጃ ሾኪንግ ነው። ለምን? በተደረጉት ወንጀሎች ነው። ህወሓት ባይሆን ኑሮ ጥሩ ነበር። ጭና ላይ ምንድን ነው ያደረገችው? 16 6 7 8 ዓመት ያልሞሉ ህፃናቶችን ከቤተሰብ ውስጥ ደፍራ የበላበትን ተጸዳድቶ የሄደን አካል በምን መልኩ ነው ልታሳምነው የምትችለው? በሁለተኛ ደረጃ ከማይካድራ እስከ ሸዋ ድረስ ገብተው የፈጸሙት መነኩሴ የሚደፍር የሰው ተፈጥሮ የጎደላቸው ስነ ልቦናቸው በዛ ልክ ርቆ የሄደን የፖለቲካ ድርድር የፖለቲካ ቃላትም እኮ አስፈልገው ጀስቲስ ቢኖር በህግ ሊጠየቁ የሚገቡ ከሆነስ ደግሞ አሁን የኛ ወንድሞች አብረን እንሰራለን ሲሉ እንኳን ምንድነው ፍሪዝ ያደረጉት ብለህ ብትጠይቃቸው መልስ የላቸውም። ያን ይቅርታ ጠይቀዋል። በወልቃይት በራያ ያላቸው ፍላጎት ይታወቃል። ያን ይቅርታ ጠይቀዋል። ያን እውቅና ሰጥተዋል። ኦነግ ምን ያህል ፍላጎት እንዳለው ባለፈው ወርም አይተናል። ሸዋ ላይ ገብቶ የሰራውን ወንጀል አሁን እንደሚሰራ ይታወቃል። የኦነግ መነሻው መጀመሪያ እንደጠቀስኩት ነው። ስሌታቸው አንድ ነው። የፖለቲካ ስሌታቸው ካልሆነ በአሚን የአመራር ቦታቸው ፖዚሽናቸው ካልሆነ ፍላጎታቸው ግልጽ ነው። ያን ድሮፕ አድርገዋል፣ አውርደዋል፣ አቆመዋል፣ መስመር አስቀምጠዋል። ዜር ነቲንግ ዝም ብለህ ዘለህ ጥልቅ የኩታራ ፖለቲካ የልጅ ፖለቲካ መጫወቻ። ጎንደር እንደ ህዝብ ተጽዕኖ ሲያደርግ አደረጃጀቱ አቋም መንግስት ተደርጓል። የግድ ነው፣ ይደረጋል። በነገራችን ላይ ብልጽግናን ለመደገፍ ህወሓትን መጥላት የለብህም። ህወሓትን ለመደገፍ ብልጽግናን መደገፍ ወይም መጥላት የለብህም። ነገር ግን የአማራ ትግል አቅጣጫ አለ። በአቅጣጫ ሲጠየቅ የጎንደር ፋኖ አቋም ይዟል። ለምን? ህዝቡ ሾክ ነው ያደረገው የሄዱበት አቅጣጫ ትክክል ስላልሆነ። እነዚህ ምልክቶች ከመጡ በኋላ እስከ ትላንትና አይታችሁ ከሆነ እንግዶቹም ሲነጋገሩበት የነበረው በጣም አስቂኝ የሆነ ኪዲሽ የሆነ ፖለቲካ ህዝብ ስንጥቃት ፈጥሮ ማህበረሰብ በማህበረሰብ ደረጃ በአቅጣጫ እየያዘ ማስቤዝህን እያጣህ የማህበረሰብ ፖለቲካህን የህዝብን ፖለቲካ አሳልፈ እየሸጥክ ቆም ብሎ ጥበበኛ መሪ ማምጣት ሲቻል ዲናይንግ ነው ያየ ነው። በራያ በኩል ጦሩን አስጠግቶ ሲጠጋ አንደኛው ጥያቄ ምን ነበረ? አሁንም እንደተለመደው በራያ በኩል በወልቃይት በራያ በኩል የወሎን ህዝብ ባለፈው እየጨፈጨፉ እንደመጡት እየጨፈጨፉ ይምጡ ወይ ነው። ለምንስ በወልቃይት በኩል አልተባለም? የሚል የልጅ ፖለቲካ። በየትስ ቢመጡ አናርኪ የሚፈጠረው በአማራ ክልል አይደለም ወይ? ሁለተኛስ ባግራውንዳቸውን ብናይ ንዑስ ማንነታቸውን እያደራጁ ለ30 ዓመት አማራን እረፍት መንሰታቸው ይታወቃል። ላይ ካሁንም ማህበረሰቡ ማለት አይደለም። በአገው አደራጅተው ለዘመናት አማራን እረፍት ይነሳሉ። ወደፊት ደግሞ በመምጣት ባለበት ደግሞ በየመስሪያ ቤቱ ትክክለኛ አማራ ልጆች እውቀትና አካዳሚ ኖሯቸው ትክክለኛ ቦታ ሳይሰጣቸው ካፒቴን ሆነው እኮ ገበሬ ሆነዋል። ዶክተር ሆነው ገበሬ ሆነዋል። ፒኤችዲ ይዘው ኮብልስቶን አንጣፊ የሆኑ የአማራ ልጆች አሉ። በሌላ ክልል ሄደው እንዳይሰሩ እንደ ሁለተኛ ዜጋ ዘርና ፖለቲካ በሚሉ ወይም ቋንቋ በሚል ታግደዋል። በክልላቸው እንዳይሰሩ ንዑስ ማንነትና ተሸካሚ የሆነ
የአማራ ልጅም ሆኖ ሆዳም የሆነ ይሄ አህያ ሚጫ ነው በዛ መደላድል መምጣታቸው ይታወቃል። አናርኪ ለመፍጠር በተለያየ መልኩ በጎንደር ሞክረዋል። በተለያየ መልኩ ፖለቲካዎችን እያደራጁ ሞክረዋል። አሁን ያለፈውን ወር የነሱን የፖለቲካ እይታና አቋማቸውን ደግሞ ስታየው በየትኛውም ዓለም ላይ ያሉ ተሰባስበው ኤሊቶቻቸውን ነው አዋቂ ነው የሚባሉት ሀገር ለመስራት ኮንፈረንስ ይዘዋል። ሶ ማይካድ ሶ ክሊር ይሆን። በሁለተኛ ደረጃ በራያና ላሳጥረው መተኛት አለብኝ። ኦኬ መኩያ አሳጥረዋል፣ ጨርሻለሁ። ኤኒዌይ ሬድ ላይ ናቸው። ይህን ያህል ከታወቀ ሲምፕሊ ይህን ያህል ከታወቀ ይህን እሸከማለሁ ስትል የሚረዳና የሚገነዘብ ሰው ግን የለም ብሎ ዲናይ ማድረግ ስለማይቻል ጥበበኛና አዋቂ ፖለቲከኛ ካለ ያለው የአማራ ትግል ሸፕ መደረግ አለበት ብዬ ነው ማስበው። እንደ አቋም የተያዘ ነገር ግን ማስቤዝ ያሳጣል። ይህ ግልጽ ነው ለማለት ፈልጌ ነው። አመሰግናለሁ። ኦኬ ቴንክ ዩ። እስቲ ከሁለት አንዳችሁ እየዘጋችሁ አልፈጅም። ግን ምንድነው በጣም ብዙ ሰው አንደርስታንድ ያላደረገው ነገር አለ ብዬ ማስበው ማለት አሁን ምንድነው ኦፍኮርስ የተወሰኑ አመራሮች እዛ ውስጥ ሞስትሊ ከቲፒኤልኤፍ ጋር በጣም ተቀራርበው ሊሆን ይችላል። እንድና የምናደርገው ነገር አይደለም። ግን ምንድነው ሌሎቹ አመራሮች ምንድነው ከዚህ በኋላ ምንድነው ማድረግ ያለባቸው? ሌሎቹ አመራሮች መውጣት የለባቸውም ወይ? ይሄ አንደኛ መውጣት የለባቸውም። ከዚህ እዚያ ደረጃጀት ውስጥ ሆኖ ከህወሓት ጋር አልሰራውም ማለት ይቻላል ወይ? እዚያ ደረጃጀት ቁጭ ብለህ ህወሓት መሳሪያና ትጥቅ እየተቀበልክ ምን እያልክ ከህወሓት ጋር አልሰራውም ማለት ይቻላል ወይ? ይህን ነው መነጋገር ያለባቸው። ሁለተኛ እነዚህ የፋኖ ውስጥ ያሉ አባላቶች በጀነሳይድ ልክ ህወሓት እንደሚከሰው ቢከስ ህወሓት አሁን ወንጀሏን አጠራች። ልክ ደሞመንት ህወሓትና ኦነግ ከነሱ ጋር ሲሰሩ ወንጀላቸውን ያጠሩት ሰው ወንጀላቸውን የሚጠሩት ከሆነ የነሱ ወንጀል እዚህ አሁን አፋብን ውስጥ መግባት አለበት ብለን ስለዚህ ምንድነው መጠየቅ ያለብን? አሁን ህወሓትና ኦነግ እንግዲህ ሁላችንም ለስንት ዓመት ሙሉ ስንሰራ የነበረው ጀነሳይድ የአማራ ህዝብ ላይ ጨፍጭፈዋል ነው አርገዋል። በጀነሳይድ ተጠያቂ ናቸው። ከነዚህ ጀነሳይድ ጋር ምንሰራ ከሆነ ዳስሚስ ምንድነው ዋሻፕ አድርጉ ማለት ነው። እነሱ አሁን ጀነሳይድ ብለህ መቼም ከነሱ ጋር አንድ ላይ ጀነሳይድ ከፈጸመብህ ቡድን በተለይ መሪዎቹ ጋር አንድ ላይ አትቀመጥ። ስለዚህ አሁን እያንዳንዱን ወንጀል አሁን ለሁሉም ማቀበል አለብን ማለት ነው። የጎንደር ፋኖ የሚሰራ ከሆነ ማይካድራ የጨፍጫፊው አንደኛው እዛ ውስጥ ያሉ አፋብን ውስጥ ያሉ አደረጃጀት ይሄ አንድን ግልጽ ነው። አሁን የጎንደሩ እዚህ ውስጥ ቁጭ ብሎ ሳይወጣ እኔ አልሰራ የሚባል ነገር የለም። የማይሰራ ከሆነ ድርጅቱ እየሰራ ነው ያለው፣ መሪው እዛ ነው ያለው፣ መውጣት ነው ያለበት። የማይወጣ ግን ከሆነ የማይካድራ ጨፍጫፊ የአፋብን ውስጥ ያለው ሀብቴ ተጠያቂ ይሆናል ማለት ነው። ጭና ላይ ለተጨፈጨፉት እዛ ውስጥ ያሉት ሙሉ አደረጃጀቱ ተጠያቂ ይሆናል፣ የጎንደር አደረጃጀት። ይሄ አንድ። ሁለተኛ ሸዋጋ ነው እሸቴ ሞገስ ምናምን እየተባለ የሚሰራው ፖለቲካውን ግልጽ መምጣት አለበት። ገዳዩ ነበር። ከገዳዩ ጋር አንድ ላይ የምሰራ ከሆነ የምን አባትና ልጅ ሞቱ ብለህ የምን ፖለቲካ ልሰራ? አጣዬ ላይ ቤት ነደደ መተህ እዚህ እንትን ላይ ምንድነው የሚባለው ደራ ላይ ህዝብ ተጨፈጨፈ ምናምን ብለህ ፖለቲካ መስራት አትችልም። ከጨፍጫፊው ጋር አንድ ላይ እየሰራ ማን ነው የምትታገለው? ይሄ አንደኛ። ስለዚህ አሁን ሁሉም ሰው ወሎ ጋም ከሚሴ ላይ ለተደረገው ነገር ሌሎች ቦታዎች ለተደረገው ነገር ወሎ ላይ ለወደመው ቲዲኤፍ የሚባለው ሰራዊት መጥቶ ላወደመው ነገር እነ መሬ ተጠያቂ ነው። መከታው ደራ ላይ እና ቢካዝ በጎጥ ስለመጡ ነው። መከታው ደራ ላይ ሁሉን ነገር ያደረገው ላይ ተጠያቂ ሆነ። ቢካዝ ተጠያቂ መስፈን ስላለበት። ስለዚህ እሸቴ ሞገስ ምናምን ተብሎ የተሰራ ፖለቲካ ግልጽ ውሸት ነበር ወይ እኛ እውነት ነው ብለን ነው ምናምነው። ሶ ዳስሚስ እነ መከታ ያምኑበታል ወይ ያን እነ ደሳለኝ ሲያሰብ ሸዋ የሚባለው ልጅ ያምኑበታሉ በዛ ታሪክ። ቢካዝ ዘ ኤንድ ኦፍ ዘ ዴይ ሰውየው ቢግ ፊገር ነው። ከሞተ በኋላ በጣም ፕሮፓጋንዳ የተሰራ ነው። ስለዚህ ያንን ሰው መስዋዕትነት ያስከፈሉት እስከነ ልጁ ያስከፈሉትን ግለሰብ አምጥተህ አይ ከነሱ ጋር መስዋዕትነት ካስከፈሉት ኃይል ጋር አብረህ የምትሰራ ከሆነ በጀነሳይድ ተጠያቂ ነው የምትሆነው። ጎጃም ጋርም እንደዛ መተከል ላይ ሆድ ሲተረትር የነበረውና ኩላሊት ከሰው እንትን ውስጥ ሲያወጣ የነበረው ቡድን ብልት ሲቆርጥ የነበረው ቡድን የጉምዝ ታጣቂ ጋር እየሰራህ
ጀነሳይድ ይሄንን ባይዘዌ ሁሉም ቦታ ላይ የተደረገው ቦታ ላይ እንዳለ ጀነሳይድ ዋይፕ አውት የሚያደርገው ባይዘዌ ነው። ከዚህ በኋላ ለምንድን ነው ጀነሳይድ ብለን ህዋትና ኦነግን የምንጠይቀው? እኛ እነሱ እኮ መጠይቃቸው የምጠይቀው እነ ምሬን ቢካዝ ከፈጻሚው ጋር አንድ ላይ እየሰሩ ስለሆነ መጀመሪያ እነሱ ላይ ነው ጠይቀ ይመጣል። ይሄንን ሪያሊቲ መጋፈጣለን። ሌላው ከዚህ በኋላ አፋብን ውስጥ ያሉት ወታደሮች ቢሞቱ መስዋዕትነት ከዚህ በኋላ በጣም ብዙ ወታደሮች መሞታቸው የማይቀሩ ባይዘው ከዚህ በኋላ ሲሞቱ እነዛ ወታደሮች እንደ ጀግና መታወስ አለባቸው ወይ? ቢካዝ ይገደላሉ። ሞቱ ነው የሚለው እኔ መስዋዕትነት አለ። መስዋዕትነት አላማ ሲኖረው ነው። ይሄ ሞቱ ነው ይባል። ከዚህ በኋላ የሚሞቱት ፋኖች ለአማራ መስዋዕት ሆነዋል የሚባል ፕሮፓጋንዳ መሰራት አለበት ወይ እነሱ ላይ? ቢካዝ አሁን ለህዋት እየታገሉ ከሆነ እና እነዚህ ኃይሎች ደግሞ መጥተው መጨረሻ ላይ ቢሞቱ ለአማራ ሞትን ብለው እዚህ መጥተው ፕሮፓጋንዳ መሰራት አለበት እነሱ ለሚለው እሱን ራሱን የቻለ ጥያቄ። ከዚህ በኋላ ባይዘው አማራ ጥያቄዎች መጠየቅ አለበት። ህዝቡስ ምን ማድረግ አለበት? ከዚህ በኋላ አሁን ጎንደር ራሱን አውጥቷል። እዛ ጋር የወሎ አካባቢ ያለው አፋብን ወደ እኔ ያምጡልን እያለን ያለው ጦርነቱ ኦኬ። እንደውም ባይዘው እዚህ ወደ ወሎ ጋር እየመጣ ነው ጦርነቱ እያሉ ያሉት ባይዘው የጎንደር ልጆች በጣም ምስኪኖች ናቸው። ባይዘው ለወሎም እየጮሁ ነው። ወሎ ጋር ያለው አፋብን ግን አምጡ እያለ እየጮሁ ወደ ራሱ ለማምጣት እየሞከረ አንዳቸውም ሲቃወሙ እያየን አይደለም ያለው። የተወሰነ ግለሰቦች ናቸው እየተቃወሙ ያለው። አሁን ይሄ ጥያቄ ያስነሳል ባይዘው። ስለዚህ ይሄ ቡድን ጦርነቱን ይፈልጉዋሉ የሚለው እሱን ራሱ ይቻላል። ሌላው ያውላችሁ ጋይስ አሁን እንደመጨረሻ አፋብን የህልውና ነው ሲል ትክክል ነው። የህልውና ነው ለአፋብን ባይዘው። አሁን የምናረገው ከህወሓት ጋር አንድነት የምንፈጥረው የህልውና ነው ሲል ትክክል ናቸው። ለአፋብን የህልውና ነው ባይዘው። አብዛኛው አፋብን ውስጥ ያለው ወታደር ሳምሃው ኢትዮጵያ ብትፈርስ ለሱ ይጠቅመዋል። ኢትዮጵያ ካልፈረሰች ግን ሰርቫይቭ አድርጎ ሳምሃው ይሄ ቡድን ወደ ቤቱ መምጣት እንደማይችል ያውቃል። ሁሉም ሰው ሟች እንደሆነ ያውቃል። ቢካዝ ለምን ከዚህ በፊት ሰው ገለዋል፣ ሰው ጨፍጭፏል። ከዚህ በፊት አብዛኞቹ ልጅ የጨፈጨፉ ልጆች አሉ። እነዛ ኃይሎች ወደ ቤት ግቡ ትሏቸው አይገቡላችሁ የፈለገ ነገር ወይንም እንትን ብልብል። ስለዚህ ለነሱ የህልውና ጉዳይ ነው። ሰርቫይቭ ያለማድረግና የማድረግ ጉዳይ ነው። ሰርቫይቭ ያለማድረግና ያለማድረግ ጉዳይ። ስለዚህ በሚችሉት አቅም የሚሰሩት ፕሮፓጋንዳ ምንድነው? አሁን እኛ እየሞትን ከዚህ በኋላ ለምን ሞት ትፈልጋለህ ታዲያ? እሺ ጓደኞች መስዋዕት ሆኑ። ጓደኞች መስዋዕት ቢሆኑ አንደርስታንድ አሁን ለአማራ ብለው ነው ምናምን። አንተ ግን ለህዋት ነው መስዋዕትነት እየሆነ። ስለዚህ አሁን ከዚህ በኋላ ግልጽ መደረግ አለበት። ለኛ አይደለም ህልውናው ለነሱ ነው ህልውናው። ሳማው ይሄ አገዛዝ ብቻ ነው ጠላታችን። ይሄ አገዛዝ ካል እነሱ በእነሱ አስተሳሰብ ይሄ አገዛዝ ይወድቃል። ከወደቀ በኋላ እንትን ያደርጋል። ምንድነው የሚባለው? 4 ኪሎ እንገባለን። 4 ኪሎ ከገባን በኋላ በቃ አንተ የሆነ ስልጣን ተባብለው ተመዳድቦ በቃ ስልጣን በስልጣን ሊያደርጉት ነው የፈለጉት እነሱ። ያ ነው ጭንቅላታቸው ውስጥ ያለው ባይዙ። ሪያሊቲ ያንን በሚደረግበት ፕሮሰስ ውስጥ ሞት እንዳለ አያውቁ። ስለዚህ ይሄ ሁላ ማህበረሰብ ገብረን ይሄ ሁላ ወጣቶች ገብረን የሚል ከሆነ ከዚህ በኋላ ምን ገብራለን? ከዚህ በኋላም ስንት ወጣት ነው ምን ገብረው? ዓላማ ይዘው መሆን አለበት። ትግል ዓላማ የሌለው ትግል የትም የሚደርስ አይደለም። ስለዚህ ዓላማ እናስቀድም መጀመሪያ። ትግል ዝም ብሎ 4 ኪሎ እንግባ ብቻ እሱ ትግል አይደለም። ዓላማው ምንድን ነው? 4 ኪሎ ከገባ በኋላ ምን መደረግ አለብን ምናምን የሚለውን በስነ ስርዓት አንደርስታንድ ማድረግ አለብን። ስለዚህ አሁን በግልጽ ለማውራት ይህም ቡድን ከጨዋታ ውጭ አውጥተነዋል። ግራ ገብቶታል። ከያጁ አፋብንን የሚደግፉት በጣም ጥቂት አሁን ከእያንዳንዱ ቦታው ለምሳሌ ጎንደር ጋር ፕሮባብሊ 2-3 ልጆች እዚህ ያሉት ማቃቸው ሩቅ መሄድ የለባቸው። ፌስቡክ ላይ ስድብ ነው እንዳለ ፌስቡክ ላይ እየተሰደቡ ነው ያለው። ወሎ ላይ ማክሲመም 15-20 በጣም ብዙ ከተባሉ እነሱም የአገው ድብልቅ በብዛት የአንድ ሰፈር የቆቦ ልጆች ናቸው። ጎጃም ጋርም የተወሰኑ እዛው እርስ በርስ ምስራቅና ምዕራብ ላይ ናቸው ያሉት። እንኳን አንድ ሊሆን ሸዋጋ ነው ማላውቀው፣ ግልጽ የሆነ ሸዋን አላውቀው ስንት ፐርሰንቱ እንደሚደግፍ ዝም ስለሚል። አብዛኞቹ ቦታዎች ላይ ግን ይህን ነገር እየደግፉት አይደለም። እንዳለ ከጨዋታ ውጭ አውጥተ ነው። ከዚህ በላይ ማውጣት አለበት። ሁሉም ሰው እንዲቃወም መደረግ አለበት። አሁን ኤሊቶች አማራ ፖለቲካ ውስጥ ያሉ ኤሊቶች እየወጡ ይህንን ቡድን እያወገዙት ነው ያሉት። ባይዘ ከአማራ ፖለቲካ ውስጥ ሬሌቫንት እያደረግ ነው። እኔ አሁን መጥቶ ይሄ ያልሆነ ነገር ምናምን ያደርጋል ብዬ አይደለም። ጦርነት ግን አማራ ክልል ውስጥ እኔ አሁን የምፈራው ይሄ አፋብንን አይደለም። አፋብን ማክሲመም ከበዛ 10,000፣ 15,000፣ 20,000 በጣም ከበዛ 20,000 ነው። እነሱ አይደለም ወይድማ
እኔ የኤርትራ ወታደርና የትግሬ ወታደር የእነሱን ልብስ ለብሰው ወሎ ውስጥ እንዳይገቡ ነው የሚፈራው እንጂ አፋብን አይደለም የሚያስፈራኝ። አፋብን አቅም የለውም እንኳን አይደለም ሊዋጋ። አሁን ካየ እርግጠኛ ነኝ መቼም ይሄንን ታውቃለህ። ልክ መከላከያ መጣ ሲባል ጫካ ጫካ ውስጥ ነው የሚገቡት። አምና ወሬደን ተዋክቶ ምናምን አሁን ውስጣቸው የመዋጋት ስሜት የላቸው አብዛኞቹ፣ የመዋጋት ሞራልም የላቸው። ዋናው እኔ የምፈራው ምንድን ነው የህወሓት ሰራዊት የፋኖን ልብስ ለብሶ አማራ ክልል ውስጥ እንዳይገባ። ስለዚህ ይህንን ነው መፍራት ያለብን እንጂ እኔ አፋብን የሚባለው አሁን ለምሳሌ እዚህ ያሉት አሁን ትንግርቱ ምናምን እንቅርቱ ነው የሚለው እንቅርቱ ነው ስሙ። እኔ እንቅርቱ ሰናይት ምናምን እኔ አምና ወሬድ እነሱ አቅም አላቸው ብዬ መሬት ላይ ተጽዕኖ መፍጠር ይችላሉ ከዚህ በኋላ ብዬ አላስብም። ግን ምንድነው የኤርትራ ወታደርና የትግራይ ወታደር ልብስ ተመሳስሎ ግን ከገባ ግን ብዙ ነገር ሊያደርግ ይችላል። ስለዚህ በዛ ልክ መታየት አለበት ብዬ ነው ማስበው። ግን ዛሬ በጣም ዲባንክ ተደርጓል። ሊታሰብ የተደረገው ፖለቲካ ብዙ ሰው እየተቃወመ ነው ያለው። በተለይ ወሎ ጋር የተወሰኑ ቢሆን እየተቃወመ ነው። ከዚህ በኋላ ሞር እየተቃወመ ይመጣል። ጎንደር ጋር ኦልሬዲ ከጨዋታ ውጭ አውጥተናል። ሸዋም ያው ጦርነቱ ሲመጣ በስነስርዓት ስፔሻሊ ይሄ የኦነግ ነገር ሸዋ ጋር አሁን ለምሳሌ ስለ ህወሓት ብትነግረው እንትን ላይ ኦነግ ግን አቅራቢያው አጣየን ሲያወድም ያውቀዋል ኦነግ ቢካዝ የጀመሩትም ትግል በዛ ስለሆነ በዚህ በኩል መጥቶ ደራን ሲጨፈጭፍ ያውቀዋል። ስለዚህ ከዛ ቡድን ጋር አንድ ላይ እየሰሩ የአማራ ጀነሳይድ የሚባል ነገር ፖለቲካ ልትሰራ አችልም። እኛንን ጀነሳይድ ኦሪጂናል አማሮች ጀነሳይድ ልንል እንችላለን። እና በዚህ ልክ መጠን እኛ ከብልጽግናም ከህወሓትም ጎናኑን ይሄ ጦርነት ከተቻለ እኔ ስፔሻል አፋብኖች በጣም የትግራይን ህዝብ የሚወዱ ከሆነ እዛ እንትን ላይ ሄደው ቢታገሉ ትግራይ ክልል ውስጥ አክሱም አለ፣ በጣም ብዙ ቦታዎች አሉ፣ መዋጊያ ቦታዎች መቀሌ ላይ ሄደው እዛ ቢዋጉ እዛ ቢሞቱ ችግር የለብኝም። ጀስት አማራ ክልል ውስጥ ይህንን ጦርነት የኤርትራን ሰራዊትና የትግራይን ሰራዊት አማራ ክልል ውስጥ አታስገቡ ነው እሱን ነው እያለ እንጂ እነሱ 4 ኪሎ የሚገቡ ማለት አቅምም የላቸው። ምን አቅም አላቸው? በ20 ሺህ ሰራዊት 4 ኪሎ ሊገባ በየቦታው እኮ ከጨዋታ ውጭ እየወጣ እኮ ነው ህዝቡ በየቦታው እንዳለ እንትን። በቅርቡ ሰላማዊ ሰልፍ ሊደረግበት ነው ማህበረሰቡ ይህንን የሚያወግዝ ሰላማዊ ሰልፍ በቅርቡ ሊደረግበት። ስለዚህ እነዚህ እንትን አፋብን ሌላ ኃይል እንዳይመጣ ነው መፍራት ያለብን እንጂ አፋብን በዚህ ሰዓት እንትን ነው ሞራልም የለውም። ውሸት ሰው ሁላ እንዳለው ነቅቶባቸዋል። ውሸት እንደሚዋሹ ውሸታሞች እንደሆኑ